ኦኬ እሺ በኦርቶዶክስ ለባለ ችግር ልበለሽ። ኧረ ኖ ልበል በስምምነት አይደለም እንደሱ ብለህ ብታምንልኝ ለኔ ምን ይሰራል? ያ በየትኛው ነው ዝም ትክክለኛው ጥያቄ እኮ ነው የጠየቁ። ፋክቱን ነው መመለስ ማታውቀው ከሆነ ይቅርታ አላቅም ማላቆን አውቃለሁ ማለት አልፈልግም። አላቅም እኔ አሁን ለምን ኦርቶዶክስ አትሆንም የሚለው ነው ላውራ የፈለኩት። ቆይ እሰጥሃለሁ፣ እሱን ሐሳብ በደንብ ትናገራለህ። አሁን ግን እኔ በየትኛው በኩል አድርጎ የመጣ ወንጌል ነው ይዘሃል እጅህ ላይ? አሁን አንተ የምታምንበት ቀጥተኛ መንገድ ብለህ የምታምነው ማን የሰጠህ ወንጌል ነው? በየትኛው መስመር አድርጎ የመጣ ወንጌል ነው? እሱን ካላወቀው የያዝከው ጋዜጣ ሊሆን ስለሚችል መጀመር ስለ ኦርቶዶክስ የማትሆንበት ሐሳብ ከመከራከር በፊት ስለ መጽሐፍ ቅዱስ ራሱ ስለራሱ ማወቅ ይጠይቃል። በየት እያደረገ እየወረደ መጣ? ዝም ብሎ እንደ ስልምና ከሰማይ ወረደልኝ አትልም። መቼ መጽሐፍ ቅዱስን ያለኔ እኮ አይጠቅመኝም እኮ እንዴ። ሰዎቹ ማውቁ አይደል ትምህርቱን መቀበል እንጂ የሚጠቅመኝ ሰዎቹ ማውቄ እኮ ህይወት አይሰጠኝም። ትምህርቱን ማመኔና መቀበል ነው ህይወት የሚሰጠኝ። ትምህርቱ ልክ ለመሆኑ በምን እናረጋግጠው? በመንፈስ ቅዱስ። መንፈስ ቅዱስ የት ላይ አለ? ምን አደረገልህ አንተ ላይ መጣው መንፈስ ቅዱስ? በልቤ አለ። የእግዚአብሔር ልጅ መሆኔን ቃል እውነት መሆኑን መንፈስ ቅዱስ ይመሰክርልኛል። በልቤ ያለ መንፈስ ቅዱስ ልቤ ውስጥ አለ የሚባል ያው ልብ ገልጠን ስለማናይ መንፈስ ቅዱስም ስለማይዳሰስ ለኔ እሱ መሸሸጊያ ሆኖ ነው የሚታየኝ እንጂ መንፈስ ቅዱስን ያንተ ልብ ውስጥ አለ ብዬ አላምንም። ዲያብሎ የሚያምን መንገድም የለኝም። መጽሐፍ ቅዱስ ያስከው መጽሐፍ ቅዱስ እኔን ራሴንም እንዲያብለ ማመን ትችላለህ። እኔን ራሴንም እኔ ልብ ውስጥ አሁን እኔ ማይታይ ነገር ደብቄ እዚህ ውስጥ ይኖራል ብዬ ሰው አላሳምንበትም። ምን ወይ ፋክቱን ስለሆነ በአይናችን የምናየው በእጃችን የምንጫብጠው የሚዳሰስ ሐሳብ ነው የምናወራ የሚዳሰስ ሐሳብ። ምክንያቱም ስለ እምነት ብናወራ የማይዳሰስ ነው። ወደ እምነት ለመሄድ መጀመር መጽሐፍ ቅዱስ ላይ መግባባት ቀዳሚው ነው። መጽሐፍ ቅዱስ ለመሆኑ ወይም መጽሐፍ ቅዱስ መጽሐፍ ለመሆኑ ማስረጃ ምንድነው? የሰጠህ ማን ነው? የምትነግረን ሃይማኖት መስራቹ ክርስቶስ ነው ብለህ ካመን ከክርስቶስ በሐዋርያት በደንብ እያደመጥከኝ መልስ ለመስጠት እያሰብህ አትቆይ። ለመረዳት እያደመጥ ቆይ። ብዙ ሰዎች የማይግባቡት መልስ ለመስጠት ነው እንጂ የሚያደምጡት ለመረዳት አይደለም። አንተ ግን ለኔ መልስ ለመስጠት ሳይሆን ለመረዳት አድምጥ። ግድ የለም የጀሮ ደግነቱ አለመሙላቱ አይደል የሚሏገው ጆሮ እንደሚሞሪ ፉል ስለማይል ያደምጡበት እንዴ። ተናገር፣ ሐሳብ ቀጥል። መጽሐፍ ቅዱስ ትክክለኛ ለመሆኑ ማስረጃነቱ እኔ ከሰው አልጠይቅም። ቢኮዝ እግዚአብሔር ቃል ለትክክለኛነቱ ራሱ የእግዚአብሔር ቃል ማስረጃ ነው። ለምሳሌ ቃሉ ሕያው ነው የሚሰራ ነው። በህይወቴ ላይ ሲሰራ ይቻለው። ስለዚህ የእግዚአብሔር ቃል ትክክል ይሁን አይሁን ከሰው ሳይሆን የሚቀበለው ቃሉ ራሱ ውስጥ ትንፋሰ መለኮት ያለበት እኮ። ይበረዛል አይበረዝም? መጽሐፍ ቅዱስ ይበረዛል አይበረዝም? አሁን እኮ ማለት ይበረዛል ማለት አሁን ያሰኛል። እንዴት ይበረዛል አይበረዝም ለሚለው ጥያቄ ነው መልስ ለምሰጥ። አሁን እኮ የሚል ሐሳብ ምን አመጣው? አሁን እዚህ ጋር መጽሐፍ ቅዱስ ይበረዛል አይበረዝም? ይሄ እኮ ቀላል ነው አይደል? ይሄ ጥያቄ አልገባኝ። መበረዝ ማለት መጨመር ማለት ነው። መጨመር መቀነስ ማለት ነው። መበረዝ ማለት መደበኛ ተፈጥሮውን ማስለቀቅ ማለት ነው። አዎ በኦርቶዶክስ ተዋህዶ ቤተክርስቲያን ያው ተጨምሯል። ማን ነው የተጨመረው? ለምሳሌ ከ2000 ዓመተ ምህረት በፊት የነበረውና በ2000 ዓመተ ምህረት የታተመው መጽሐፍ ቅዱስ ልዩነት አለ። እኔ ያልኩት መጽሐፍ ቅዱስ ይጨመራል አይጨመርበትም እንጂ ኦርቶዶክስ ወይም ደግሞ ፕሮቴስታንት ሚል ቃል አልተጠቀምኩም። ካመጣው ግን ወደ ኋላ መለስበታለሁ። መጽሐፍ ቅዱስ ይበረዛል አይበረዝም ነው ያልኩት። ይበረዝ እኔ እየተግባባን እኮ አይደለም። ግሮም የገባኝ አይደለም ከጥያቄው ጋር። ለምን በጣም ቀላል ጥያቄ ነው። አይዞህ አትጨነቅ። ካላውቅም ማለት ኃጢአት አይደለም። በጣም ቀላል ጥያቄ። መጽሐፍ ቅዱስ ላይ መጨመር መቀነስ ይቻላል ወይ እኮ ነው ጥያቄው። ለዚህ መልስ ለመስጠት እንደ መደረጃ ሐሳብ ጨምሯል። ይጨመራል እና ይሄ ቀላል ነው። አንተ በያዝከው መጽሐፍ ቅዱስ ላይ ላለመጨመሩ ማስረጃ ምንድን ነው? ማን የጠበቀልህ? የትኛው አባት ነው ከክርስቶስ ተነስቶ
እስከ አንተ እስከሚደርስ ድረስ ክርስቶስ ባረገ በ31ኛው መቶ ክፍለ ዘመን የተጠናቀቀ ወይም የተጻፈ መጽሐፍ ቅዱስ የሚባለው ጥራዙን ስናነሳ ከአንደኛው ምዕተ ዓመትም ያልፋል። በጥቅሉ ግን መጽሐፍ ቅዱስ የሚባለው እንደ መጽሐፍ ቅዱስ ተጽፎ ከተጠናቀቀ ወደ 1900 ዓመት ሞልቶታል። ለ1900 ዓመት መጽሐፍ ቅዱስ ለመሆኑ ያለመገረዙ ጠብቆ ያስረከበ ማን ነው ማለት? አባቶችህን እኮ ንገረኝ አልኩህ። አባቶችህ በየትኛው አልነገረኝ አልኩህ እኮ። አባቶችህን ንገረኝ ስለ ከርክና የዛሬ 2000 ዓመት ተቀመጥህ። ከዛሬ 2000 ዓመት ጀምሮ በዚህ ውስጥ ያመጣልህ ማን ነው ላንተ? አባቶቼ ያልኩት እኮ ነው። በስም አላቃቸውም ግን አባቶቼ ናቸው። በጣም ጥሩ። አየህ፣ በስም የማይታወቅ አባት ከሆነ ይህ አባት በርዞት ሊሆን ስለሚችል ቃሉን ከአንተ ጋር መጽሐፍ ቅዱስ መሰረት አድርጌ እኔ አልወያይም። ምናልባት ሌሎች መወያየት እና መግባባት የምትችሉ ከሆነ አንተ ጋር ውይይት ይደረጋል። እኔ ያው መጽሐፍ ቅዱስ ስለሆኑ ከየትኛው ቤተ እምነት እንዳገኘው ማስረጃም ስለሌለ ዘምራይ እስኪ ልጆች ጋር አባቶቼ ሲል አባቶቹን አውቋቸዋል መጋቢ። ለዛ እኮ አላውቅም አለኝ እኮ አባት ይባል አላውቅም። ግን አባት ካላወቀ ታዲያ አባቶች ማለት የለበትማ። አባት የሌለው ልጅ እኮ ዲቃላ ነው የሚባለው። እየነገርኩህ እኮ ነው። አባት አለ ከይቅርታ ጋር ቆይ፣ አባት አለ መንፈሳዊ አባት። ለምሳሌ ነገርኩህ እነ ጢሞቴዎስ አልኩ እነ ቲቶ ያልኩህ እኮ አንተ እንዴ መልስ ዙሪያ ጥምጥም እየሄድን እኮ ዙሪያ ጥምጥም እየሄድን ስለሆነ አዳምጠኝ እያደመጥክ። ችግሩ የፕሮቴስታንት ችግራችሁ ምላስና ጆሮ ሁለቱ አንድ ላይ ነው ያለ። የምትሰሙ የምትናገሩ በዛው ነው። አድመጥ የሚባል የለም። ቆይ አዳምጠኝ መረዳት እንድትችል አድመጥ። ዘለፋ ይተዋ እየዘለፉ እንዴት ላውራ? እኔ በትህትና ያወራው እኮ ታደምጠኝ ነበር። እኔ በትህትና ማወራ አላደምጥ ስትል እንድበሳጭ ትጋብዘኛለህ። አሁን ጥያቄ እኔ የዛሬ 2000 ዓመት ሂደት ይሞት እንዴ ስማ እያደመጥክ እንዴ በህግ አምላክ እንጂ ትልቅ ሰው ጋር እኮ የምታወራ ክብርህን ጠብቀህ በደንብ አድምጥ እንጂ ምን ያጥያት አለው? ስናገር አብረኸኝ አታወራ እያልኩ ያለሁት እኔ እነ ጢሞቴዎስና እነ ቲቶ ብለህ ሐዋርያው ቅዱስ ጳውሎስ መልእክት ለጻፈላቸው ሰዎች ነው የሄድከው። እኒህ ሰዎች የዛሬ 2000 ዓመት ናቸው ነው የምልህ። በእድሜ 2000 ዓመት ይበልጡናል። በእድሜ 2000 ዓመት ሲበልጡን በእነሱና በእኛ መሃል በጣም ብዙ ትውልድ አልፏል። ይህ ትምህርት ደግሞ በጣም ብዙ ጊዜ ተቃውሶ የተለያየ አስተምህሮ የያዘ ትውልዱ 47,000 የሃይማኖት ተቋማት ደርሷል። ከዚህ መካከል ያንተ ያስከው መስመር እውነተኛ ለመሆኑ ያስረከበህ አባት ማን ነው? በዝርዝር አስረዳኝ እኮ ነው ያልኩህ። ይህንን አላውቅም ካልህ ለማወቅ ተማር፣ ቁጭ በልና ተማርና አስረዳ። በየት አድርጎ በማን እንደመጣ መጽሐፍ ቅዱስን መሰረት አድርገን በማስረጃ። አይ እኔ ማስረጃ አለኝ አቀርብላችኋለሁ አልማርም ካልህ ደግሞ ከክርስቶስ ተነስተህ እስካንተ ድረስ መጽሐፍ ቅዱስን ያመጣልህን አባት ትውፊታዊ ማንነቱን በጠበቀ ባልተቃወሰ መልክ አስረዳኝ። ልማር፣ ቁጭ እየማራለሁ እኔ። ካላወቅ አላውቅም በል፣ ካወቅ አውቃለሁ በል አስረዳ። ካላወቅ ላስረዳህ አድምጥ፣ ካወቅ አስረዳኝ ላድምጥህ ነው የኔ ሐሳብ። ምክንያቱም የትኛው አባት ነው ለምሳሌ በየዘመኑ እየተቀነሰ መጽሐፍ ታሪክ የምታነብ ከሆነ 47,000 የሃይማኖት ተቋማት ደርሷል። ከዚህ መካከል ሁሉም የኛው ትክክል ነው ብሎ ይዟል። ያንተ ሐሳብ ከክርስቶስ የተነሳ ያልደፈረሰ ምንጭ አማናዊ ሕይወት እየተንቆረቆረ ካንተ ለመድረሱ ማስረጃ ምንድነው ሚል የኔ ጥያቄ ነው። ለዚህ ጥያቄ አባቶች አልከኝ። አባቶች እነማን ናቸው? እነ ጢሞቴዎስ። እነ ጢሞቴዎስማ 2000 ዓመት አለፋቸው። አሁን እኔ 2000 ዓመት ያለፋቸውን ሰዎች እንድጠቅስልኝ ሳይሆን መልካም እናመሰግናለን። ይቅርታ አንዴ ጥያቄው እኮ እኔ ለመማር አይደለም ለኦርቶዶክስ ለምን ኦርቶዶክስ አትሆኑም ለሚለው ጥያቄ ነው የገባሁት። እኔን አዳምጠኝ፣ አንድ ጊዜ አዳምጠኝ። መምህርን ማዳመጥ አለብህ። ገብቶሃል? እያዳመጥካቸው አይደለም መምህርን። የእሳቸውን ሀሳብ ከጨረስክ በኋላ ቀጥል ሲሉ ትቀጥላለህ። እሳቸውም ደግሞ አንተን ያዳምጧል። አፋቸው ላይ ግን ስትቆም ግን እኛ ህፃናቶች አይደለንም። የህፃናት ጨዋታ አይደለም የምንጫወተው። እና መምህር ይቀጥሉ። አይ ጥያቄው እኮ ቢቀየር አሪፍ ነበር። እንደው አማርኛ እየከበደበት ሆነ ተጨነቀው። እስኪ በሐሳቡ ልክ ወረድ ብላችሁ ነው ወንድማችን መምህር ልደት ሌሎቻችሁም ስላላችሁ በደንብ እንዲህ አይነቱ ጋር መግባባትም ስለምትችሉ ብዬ ስለማስብ
እስኪ አውሩት ደግሞ እናንተ ጋር ምናልባት ያንዱ ሐሳብ ካንዱ ሐሳብ በጣም ግልጽ የሆነ አማርኛ ነው ማወራውና አባት የሌለው ልጅ ዘር ለመቁጠር ያስቸግራል። ስለዚህ እኔ ዘር ልቆጥር ነበር የሃይማኖት ዘር ማለት ነው የሃይማኖት ጉንድ እየቆጠርሁ ልመጣ ነበር በነ ጴጥሮስ በክርስቶስ በነ ጴጥሮስ በነ አትናቴዎስ ተነስቼ ልመጣ ነበር ወደ እኛ አሁን ወዳለንበት ዘመንና አባት የሌለውን ሰው የሃይማኖት ጉንድ ለመቁጠር ምቾት ስላልሰጠኝ ሌላ መግባቢያ መስመር ካለ ሞክሩ እስኪ እናንተ ጋር ጊዜ ልስጥ። ምኑን እንግባባዋለን? መምህር ኤፍሬም ሲጀምር አባት ጥራ ሲባል አባት የሌለው ልጅ ደግሞ ሁሉም ደግሞ ዲቃላ ነው። ስለዚህ አባቱን ዘራረጉን ማያውቅ ከሆነ በዚህ ላይ ደግሞ ገና 3 አመቱ ነው ጴንጤ ከሆነም ደግሞ ያለበትን ቤተ እምነት ደግሞ የ3 አመት ሃይማኖት ነው ያለው። እኔ አንድ ጥያቄ ብቻ ልጠይቅ ክብሮም፣ እስኪ 5 አዕማደ ምስጢራት እስኪ ንገረኝ እስኪ ቤተክርስቲያንን የምታውቃት ከሆነ። ልደት ይቅርታ አድርግልኝና በደንብ እየተረዳዳን አይመስለኝም ይመስለኛል። እኔ ተመስገን ነኝ ማወራ በልደት ማወራ እኔ ተመስገን ነኝና እስኪ 5 አዕማደ ምስጢራት ንገረኝ። ተመስገን ቤቱ ያንተ ነው አይደል? አዎ የኔ ነው። በቃ በጣም አሪፍ። የጻፍከው ምን ብለን ለምን ኦርቶዶክስ አትሆኑም ለሚለው ጥያቄ መልስ እንድሰጣለህ ያስገባኝ እኮ ጥያቄ በኋላ ለምን ሌላ ጥያቄ መልስ እኮ ለመለስልህ ነው። ለጥያቄ መልስ ለመመለስ ኦርቶዶክስ ነበር ከዚህ በፊት ነገርኩህ እኮ ነበርኩ። ኦርቶዶክስን አውቃት ነው የወጣኸው? ትክክል አይደለችም ብለህ ነው የወጣኸው ወደ ፕሮቴስታንት ስትሄድ? እኔ ትክክል አይደለችም የሚለውን ታሪክ ልንገርህ። አንተ ጠይቀኝና ትክክል አይደለችም የሚለውን ልንገርህ። አንተ የምትለኝን እኮ ላላቅ እችላለሁ። እሺ መልካም። ቤተክርስቲያንን ሳያውቁ መውጣት ስህተት አይደለም። አውቆ ግን መመለስ ደግሞ የብልህነት ምልክት ነው። ኦርቶዶክስ እንዳትሆን የሚያደርግ ነገር ምንድነው? እስኪ ንገረኝ። በጣም አሪፍ። 3 ነገሮችን በጥቂቱ ኦርቶዶክስ ማልሆንበት 3 ምክንያቶች አሉኝ። የመጀመሪያው ምንድነው? ያላመነ ሰው ታጠምቃላችሁ። አንደኛ። ወደ ሁለተኛ ለለፍ ወይንስ አንደኛ ላይ እናወራለን? ቀጥል። ሶስቱንም አንድ ጊዜ ጠቅለል አድርገን እንመልስልሃለን። የሚገርም ነገር እዚህ ጋር ያሉ ድንቅ የሆኑ ሊቃውንቶችና ድንቅ የሆኑ መምህራኖች ስላሉ ቀጥል። እሺ። ሁለተኛው ምንድነው? ዮሴፍ የማርያም እጮኛ ሳይሆን እጮኛ ጠባቂዋ እንጂ የማርያም ባል አይደለም ወይንም እጮኛው አይደለም ብላችሁ ታስተምራላችሁ። ማርያም ኢየሱስ ወንድሞች እንደሌሉት ታስተምራላችሁ። ሶስተኛ ደግሞ ስቲል እስካሁን ድረስ በእጅ በተሰራ ቤተ መቅደስ ታምናላችሁ። እነዚህ 3ቱ ኦርቶዶክስ እንዳይሆን ያደርጉኛል። እሺ መምህር ይቀጥላሉ። እሳቸው ይስላሉኝ አናወራም። መምህር ከይቅርታ ጋር ምን አይነት ማስረጃ አምጥቶ እንደሆነ ባላቀም እርሶ ይቀጥሉ። እሺ ሌሎችን ሰዎች ግን ብታሳትፏቸው መልካም ነው። እኛ እንዳንይዝባቸው መድረኩን ብቻችንን። ይቀጥሉ መምህር ይቀጥሉ። መልካም። እንግዲህ 3 ጥያቄ ነው ያነሳው። ከላይኛው ወደ ዋለኛው ልመለስ። በእጅ በተሰራ ቤተ መቅደስ ዛሬ ድረስ ታምናላችሁ የሚል ሐሳብ ተነስቷልና በእጅ የተሰራ ቤተ መቅደስ የምታመልክ ቤተክርስቲያን እኛ የለችንም። ቤተክርስቲያን የለችንም ማለት ቤተክርስቲያን ህብረት ማለት ነው። ይሄ ኦርቶዶክሳዊው እጅ በተሰራ ህንፃ አያመልክም። የሚያመልከው በእግዚአብሔር ነው። ህንፃውን የምንጠቀመው እግዚአብሔርን ለማምለክና የእግዚአብሔር መስዋዕት ለመሰዋት ቅዱስ ሥጋውን ክቡር ደሙን ለመቀበል ነው። ህንፃው ምንሰበሰብ የክርስቶስን ሕያው የሆነ ቅዱስ ወንጌል እንሰማው እንሳለመው እናነበውም ዘንድ ነው ምንሰበሰብ እንጂ ህንፃ ለማምለክ አንሰበሰብም። ህንፃ ለማምለክ ትሰበሰባላችሁ ካልህን በአስተምህሮ ደረጃ አስረዳን።
ምናልባት አንድ ያልተማረ ከኦርቶዶክስ ወገን የሆነ ሄዶ ህንፃው ላይ አምላኬ እያለ ህንፃውን ሰላም ለኪ ብሎ ዝቅ ከፍ ማለቱ የሚሰግደው ለክርስቶስ ነው። አምላኬ የሚለው ክርስቶስን ነው። ግን የፈጠረ ህንፃው ነው ሲል የሰማው ሰው ካለ ስለዚህ ሰውየው ቤተክርስቲያኗን ሊወክላት ስለማይችል የሚመለከው በውስጡ የሚያድረው ቤት ስሩልኝ በውስጡም አድራለሁ ብሎ በነቢያት የተናገረው እግዚአብሔር እርሱ እንጂ የሚመለከው ህንፃው አለመሆኑን ሳባ አድርገን እናስተምረዋለን ማለት ነው። አንድ ግለሰብ ያን ድርጊት ፈጸመው ማለት የቤተክርስቲያኗ ቋሚ አስተምህሮ እንደዚህ ነው ብሎ መፈረጅ ግን ተገቢ አይደለም። አንተ ከዚህ የተሻለ መረጃና ማስረጃ ካለ ግን እቀበል ዘንድ ፈቃደኛ ነኝ። ግልጽ ነው የሐሳብ? እሺ እኔ እያወራሁት ያለሁት እስቲል እስካሁን ድረስ የእግዚአብሔር ማደሪያ በቤተክርስቲያን ውስጥ ነው። ለምሳሌ በቤተክርስቲያን ግቢው ቅጥሩ አለ፣ ውስጥ ላይ ደግሞ ታቦቱ ያለበት ስፍራ ቤተ መቅደስ ብላችሁ ትጠቀሙታላችሁ። ይሄ ከእግዚአብሔር ቃል ጋር አይጋጭም ወይ? ቤተ መቅደስ የሚለው ቃል ማደሪያ የሚል ቃል ነው። የእግዚአብሔር ማደሪያ የሚል ቃል ነው። እዚህ በአንደኛ ቆሮንቶስ ምዕራፍ 3 ምንድነው ጥያቄው? እዚህ ላይ አልገባኝም። አንድ ቤተ መቅደስ አሁን ቤተ መቅደስ የምንለው ስፍራ ቤተ መቅደስ በአዲስ ኪዳን ቤተ መቅደስ የምንለው ሰውን እንጂ የሆነን ስፍራ አይደለም። በእጅ የተሰራን ስፍራ አይደለም። ኦኬ ቤተ መቅደስ የሚባል ስፍራ ጥያቄ ከገባኝ መልስ ስሰጥህ አድምጠኝ። ሰው የእግዚአብሔር ቤተ መቅደስ አይደለም ብለህ ታምናለህ? የእግዚአብሔር ቤተ መቅደስ ነው ሰው የእግዚአብሔር ቤተ መቅደስ አይደለም ብላ ታምናለች ኦርቶዶክስ? ቤተ መቅደስ የምትለው ስፍራ አለ። ወደሱ ልመጣ ነው። መባሉ ለምን አስፈለገ? ሰው ከሆነ የእግዚአብሔር ቤተ መቅደስ ለምን መባሉ አስፈለገ? በጣም ሰፊ አታብራራልኝ። ስለሚገበኝ ሐሳብህ ትንሹን ከነገርከኝ ይበቀኛል። ቤተ መቅደስን ዛሬ ድረስ ቤተ መቅደስ ሰርታ እግዚአብሔርን በዛ ውስጥ ማምለክ ለምን አስፈልጋት ብለህ ነው የምትናገረው? ያ ስጋዬን የበላ ደሜን የጠጣ እስኪ ሌሎች ጋር አውሩስ እንደዛ ሳይሆን ቤተ መቅደስ የሚባለው አካል ለምን ቤተ መቅደስ ተባለ? ቤተ መቅደሱ በአዲስ ኪዳን የሰው ልጅ ነው። ቤተ መቅደስ ብላችሁ ለምን ታምናላችሁ? አይደል ያልከኝ ጥያቄ አልተረዳሁም ማለት ነው። አዎ በአዲስ ኪዳን ቤተ ክርስቲያን እንጂ የሚባለው ቤተ መቅደስ የሚባል ስፍራ የለም። እና ለዚህ መልስ ምን ሰዓት ልስጥህ ማድመጥ ካልቻለ? እየመለሱልኝ ስላልሆነ እኮ ነው። እንዴት አድርጌ ልመልስልህ? እኔ አብሮ ሲበላ እንጂ ሲወራ ስለማላውቅ ስታወራ እኔም አቆማለሁ። እንዴት አድርጌ ልመልስ? ታደርቅ ነበር። መምህር ይሰማሉ? አሁን ይሰማሉ? መምህር አዎ ይሰማሉ። ጌታ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል አላለም? ወንድማችን ብሏል አይደል? የት ላይ ነው ስጋውና ደሙ የሚበላው? ስጋውና ደሙ የሚበላው ምን አሉ አባ? ልድገምልህ። በቤተ ክርስቲያን ስጋውና የጌታ እራት የሚወሰደው በቤተ ክርስቲያን እግዚአብሔር ይስጥህ፣ በጣም ጎበዝ። አሁን ስጋውና ደሙን የምንቀበለው በቤተ ክርስቲያን ከሆነ ቤተ ክርስቲያን መባሉ ለምንድን ነው እንትን ያለህ የከበደ? ቤተ ክርስቲያን ብለን እኛ መጥራታችን ማለት ቤተ ክርስቲያንና ቤተ መቅደስ ትርጉሙ በጣም የተለያየ ነው። እስኪ ተርጉምልኝ። ትርጉሙ በጣም ይለያያል። ተርጉም። ቤተ ክርስቲያን ማለት ቤተ መቅደስ ማደሪያ
ማደሪያ የእግዚአብሔር ማደሪያ ማለት ነው። ቤተ መቅደስ ማለት ማደሪያ ማለት ነው። ቤተ መቅደስ ማለት ማደሪያ ማለት ማን ነው እንዲያ ብሎ የተረጎመልን? መጽሐፍ ቅዱስ ይናገራል። እሺ አሳየኝ። ቤተ መቅደስ ማለት የእግዚአብሔር ማደሪያ ነው የሚል አሳየኝ። ዘጸአት 25:8 ላይ በመካከላችሁ አድር ዘንድ መቅደስ ስሩልኛል እግዚአብሔር። መቅደስ ማለት በመካከላችሁ አድር ዘንድ መቅደስ ስሩልኝ። መቅደስ ምንድነው? አይደለም እሱን አይደለም የፈለኩት፣ ማደሪያ ነው። መቅደስ ቤተ መቅደስ ማለት የእግዚአብሔር ማደሪያ ነው የሚል ማስረጃ ነው የፈለኩት። ማደሪያ እንደሆነ ቤተ ማደሪያ የእግዚአብሔር ማደሪያ እንዴ መቅደስ እንዲሰሩልን እሱ መቅደስ አልገባህ የሆነ ነው በትክክል ላለመመለስ እያልክ ነው። እኔ ያልሁት ቤተ መቅደስ ማለት የእግዚአብሔር ማደሪያ ነው የሚል የመጽሐፍ ቅዱስ ማስረጃ ሳየኝ ያልሁት። አሁንም ደግሜ እየነገርኩ ቤተ መቅደስ ማለት ማደሪያ ማለት ነው። የማን ማደሪያ ስንል ደግሞ የእግዚአብሔር ማደሪያ እያልኩት እኮ ነው። መቅደስ ማለት ምን ማለት ነው? ማደሪያ ማለት መቅደስ ማለት አዎ። ቋንቋ ምንድነው? ቋንቋ ምንድነው? መቅደስ ራሱ ምንድነው ቋንቋው? ኧረ ትርጉሙ ይሄ ነው እንዴ። ቋንቋው ሳናውቀው ቤት አድርገን ተረጎም ነው። ቁልፍ ሳይዙ ቤት መክፈት ስርቆት አይሆንም? ኧረ ምንድነው? ሌላ ቦታ ለሚሄዱት ይቅርታ አድርጉልኝና ቤተ መቅደስ ነው። ቤተ መቅደሱ ምጅምር እንግባባበት። መቅደስ እንደ ስለ መቅደስ አውርተህ መቅደስ ላይ ቁሜ እያወራሁ ለምን መቅደስ ይባላል? ቦታ ሳሬን የሚገርም መቅደስ ላይ ብቻ ነው ቁሜ ያላውን መቅደስ ብሂል ነገር ተርጓሚው መቅደስ ማለት ምን ማለት ነው? ምን ቋንቋ ነው? ምን ቋንቋ ነው? ማደሪያ ብለ የተረጎመው ምን ቋንቋ ሆኖ ነው? መጽሐፍ ቅዱስ ስለምናገር እኮ ነው። ለምን እርሶ ትርጉም ሌላ ቦታ ለምን ሄዳል? መጽሐፍ ቅዱስ ቤተ መቅደስ ማለት ማደሪያ እንደሆነ እግዚአብሔር ቃል ይናገራል። እኛ ነን የምንፈተው እኮ እኛ ነን። ላለመመለስ ነው እንዴ? ላለመመለስ ነው እንዴ? ይሄ ሁሉ አይደለም። ተውጅ በህዳጣ ይሄ 1000 ሰው እኮ አለ። 1000 ሰው ይታዘበናል እያለን እንነጋገር እንጂ መቅደስ ማለት የእግዚአብሔር ማደሪያ ማለት ነው ብለኸኛል። እውነትህን ነው። አሁን እንደዛ የሚተረጎምበት ቦታ አለው። ግን ደግሞ እንደ አውዱ ለመረዳት መጽሐፍ ቅዱስን ገና አንተና እኔ እንተርጉመው ብለን አዲስ ትርጉም ዛሬ አናመጣለት። መጽሐፍ ቅዱሱን ሐሳቡን ይዘን ስለሆነ ምንነጋገር መቅደስ ማለት ማደሪያ ማለት ነው አልኸኝ። እየፈታው ነው። መቅደስ ማለት ነው ብትለኝ እኔ ትርጉሙን እነግርህ ነበር። መቅደስ ማለት ማደሪያ ማለት ነው ካልኸኝ ማን የተረጎመው ቋንቋውስ ምንድነው እኮ ነው የሚል የጠየቀው። እዛው መቅደስ ላይ እኮ ነው ቁሚያል። አላውቀው ማለት ተፍረት መስሎ ከሆነ አለማወቅ ኃጢአት አይደለም። የምታውቀው ከሆነ ደግሞ አላስረዳም ከሆነ አለማስረዳት ደግሞ ነውር ነው። የሚያውቁትን የምታውቀውን አስረዳ ስለሚል መጽሐፍ የምታውቀውን አስረዳ። አሁን ዝም ብለን እኮ ሰዓት እየገደልን ነው። ለምን እንደዚህ እንደሚሆን አይገባም። ሰዓት አይሞትም። በመርዬ ካላዳመጠው ግልጽ ነገር ላይ ለምን እንደጋግማለን? ግልጽ እኮ ነው ሐሳቤ። ለምንድነው መቅደስ የሚባለው? ሐሳብ ቋንቋው ምንድነው እኮ ነው ያልኩህ። መቅደስ ማለት ግዕዝ ነው። እሺ ግዕዝ ነው። እኔ እስከማውቀው ፓርላማ እኮ አይደለም፣ በስምምነት አይደለም የምናወራው። ፓርላማ እኮ አይደለም። ይሄ የምንወያየው እግዚአብሔር ቃል ስለሆነ ማጠያይቀን ነገር ላይ እኮ ነው እየተጠያየቀን ያለ ነው እንዴ። አጠያይቀን ነው የመቅደስን ሐሳብ እኮ ነው። መቅደስ ማለት አንተ እንደተረጎመው እግዚአብሔር ማደሪያ። እግዚአብሔር ወይ ምንም አንዴ የሚወጣ አድርገው። እሺ አባት አሁን ለዋላሉ አንዴ ቆይ ጠብቅ። ማደሪያ ነው ብሎ ቆይ አድምጥ ቆይ አድምጥ። መቅደስ የሚለው ቃል የእግዚአብሔር ማደሪያ ሲባል እግዚአብሔር መቅደስ ማለት የእግዚአብሔር ማደሪያ ነው ብለኛል። በብሉይ ኪዳን የእግዚአብሔር ማደሪያ ነው መቅደስ ብለህ ማስረጃ ምን ያነበብክ አንተ ነህ። በአንተ ሐሳብ በራስህ በተረቱበት ባመጣህበት ስለሆነ ምረታህ አድምጠኝ በደንብ። መቅደስ የእግዚአብሔር ማደሪያ ከሆነ በብሉይ ኪዳን ከዚህ በኋላ እኔ በመቅደስ አላድርም ማድረው በእናንተ ነው ብሎ የተናገረበት የመጽሐፍ ቅዱስ ክፍል አለ ወይ? ሲቀጥልስ መቅደስን ከዚህ በኋላ አልፈልገውም ብሎ መቅደስን የሻረበት ክፍል
አለ ወይ ብዬ ብጠይቅ መልሱ የለም ነው። ማስረጃ እንደማታመጣልኝ ስለማውቅ እኔም አልጠይቅም። ምክንያቱም መቅደስን ሽሬዋለሁ የሚል ቃል የለም የትም ቦታ። መቅደስ የሚለው ቃል ማለት እኔ ሰውዬ ጋር ማውራት አልቻልኩም። ዘመድ ወይ ተናገር። በቃ እንደዚህ ውረድና መምህርዬ አንዴ ላብራራው። እሺ ቀጥሉ። በጣም አስቸጋሪ ነው። የሚገርማችሁ እግዚአብሔር በመጽሐፍ ሲናገር በወንጌል ልብ ብላችሁ አድምጡ። በብሉይ ኪዳን መጻሕፍት በዳዊት መዝሙር 49 ቁጥር 15 ጀምራችሁ ስታነቡ እግዚአብሔር ወለኃጥእ ይቤሎ እግዚአብሔር ኃጢአተኛውን ሰው እግዚአብሔር ይለዋል። ለምን ትለከ ትነግር ሕግየ ለምን ሕጌን ትናገራለህ? ወትነስእ በአፉከ ሥርዓትየ ሥርዓቴንስ ለምን በአንደበትህ ትይዛለህ? ወአግባእከ ድኅሬከ ቃልየ ቃሌን ወደ ኋላ ጥላታል። እመኒ ርየቀ ሰራቄ ትረውፅ ምስሌሁ ሌባ ስታይ ከእርሱ ጋር ትሮጣለህ። ወረሰይከ መክፈልተከ ምስለ ዘማውያን እድል ፈንታን ጽዋ ተርታን ከዘማውያን ጋር አደረግ። አፉከ አብዝሃት ለኪት አንደበትህ መጥፎ ነገርን አበዛች። ወልሳንከ ጸፈራ ለህብል ታላላቅ ሰዎችን አንደበትህ ትሳደባለች እያለ እንዲህ እየተናገረ ይሄድና አደመተከኑ ኃጢአት ግን ጣፈጠች ስኳር አለችን። እዛለፍከኑ ወቁም ቅድመ ገጽከ ለብው ዘንተ ኩልክሙ ለተረስእ ወለ እግዚአብሔርን የረሳችሁ ልብ አድርጉ እያለ እግዚአብሔር ቃል እንዲህ እየተናገረ ይሄዳል። እየተናገረ ሲሄድ ስለ መቅደስ በትርጓሜ ዛሬ አበው አባቶቻችን ሲያስቀምጡ መቅደስ ማለት ማደሪያ ማለት ነው ብሎ ይናገርና ዚሁ ልበ አምላክ ዳዊት ላይ እመኔ ርህብኩ ኢይስእለከ ቢርበኝ እንኳን አለምንህም ብሎ እግዚአብሔር በቦታ የማይወሰን ዓለማትን ሁሉ በርሱ በእጁ የመሉ በሱ የሚወሰኑ እንጂ ዓለማት እርሱን የማይወስኑት አምላክ መሆኑን ባለቤቱ ነግሮናል። አዲያ ከነገረን ልብ በሉ፣ በእግዚአብሔር ልብ በሉ። የሰውየውን ጥያቄ የሆነባችሁ ፕሮቴስታንት ሁሉ ከቻለ ሰውየው መማር ከቻለ አድምጦ እንዲሄድ ማለት ነው። እግዚአብሔር በሆነ ቦታ የሚወሰን አምላክ አይደለም። በብሉይ ኪዳን መቅደስ የተሰራለት ለክርስቶስ መቅደሱ የሚችለው የሚወስነው ሆኖ ነው። ወይም ደግሞ በብሉይ ኪዳን እግዚአብሔርን መቅደሱ የሚወስነው ሆኖ ነው ወይ? የማይወሰነው አምላክ የሚወሰን ቤተ መቅደስ ስሩልኝ ያለ ለምንድን ነው እንደዚህ ያለው ሲባል መፍትሄ ምንድነው? የዚህ ትርጉሙ መቅደስ ስሩልኝ ያለ መቅደስ ትርጉሙ ምንድን ነው ብሎ መቅደስን ማጥናት ነው መጀመር የሚቀድመው። መቅደስ ማለት ቤተ አደረም ይላል። ቤተ የሚለው ማለት ነው። መቅደስ ማለት ደግሞ ቀደሰ፣ አመሰገነ፣ ለየ፣ መረጠ ማለት ነው። መቅደስ ማለት የተለየ የተመረጠ ቦታ ማለት ነው። ቤተ መቅደስ ማለት የተመረጠ ቦታ፣ የተቀደሰ ቦታ፣ ልዩ ቦታ፣ ዓለማዊ ሰው ከሚኖርበት መዳራት፣ መዘሞት፣ መስረቅ፣ መነገድ፣ ማስመሰል፣ መዋሸት፣ ምድራዊ ወሬ ከሚወራበት፣ ምድራዊ ስብሰባ ከሚሰበሰብበት የተለየ ልዩ ቅዱስ ቦታ ማለት ነው። መቅደስ ማለት እንደዛ ነው። በሐዲስ ኪዳን እግዚአብሔርን ቅዱስ ሥጋውን ክቡር ደሙን የምንቀበልበትን ቦታ ለይተን አስምረን ባለቤቱ ኢየሱስ ክርስቶስ በፈቀደልን ቦታ ለይተን ይሄ ቦታችን ነው ብለን በዚያ ቦታ ሥጋዬን ብሉ ደሜን ጠጡ ያለውን ወንጌሉን እንድንማር የነገረን ቦታ በዚያ ተሰብስበን የክርስቶስን ቃል የምንማማርበት ቦታ ልዩ ቦታ ይባላል። ለምን ካላችሁ ልዩ ያደረገው ምግብ ስላለው ብቻ አይደለም። ምግቡ የዘላለም ሕይወት ስለሚሰጥ ነው። ሌላ ቦታ አንደኛ በብራችን ገዝተን ነው የምንጠቀመው፣ ሁለተኛ ምሽት በልተነው ተመግበነው ጠዋት ወደ ሰገራነት የሚለወጥ ነው። ይህ ቦታ ግን አንደኛ ለገንዘብ ነው የምንቀበለው፣ ሁለተኛ የተቀበልነው ቅዱስ ሥጋና ክቡር ደም የዘላለም ሕይወት የሚያድል ነው። የተለይ ካላችሁ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል አንድም ይህ ቤተ መቅደስ የሚባለው ክርስቲያን የሆነ ሁሉ የሚመዘገብበት የክርስቶስ የሆነው ልጅ ማለት ሰው የሆነ ሁሉ የክርስቶስ ልጅ የሚሆንበት በክርስቶስ ክርስቲያን ምንባልበት ኩልክሙ እለተጠመቅሙ ክርስቶስ ካለበስክሙ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል የምንባልበት ክርስቶስን የምንለብስበት የምንሰባሰብበት አማናዊ ቦታ ስለሆነ መቅደስ ማለት ቀደሰ፣ አመሰገነ፣ ለየ፣ መረጠ የሚል ግስ አለው። ስለዚህ የተመሰገነ ቤት፣ የተቀደሰ ቤት፣ ልዩ ቤት ሚል ትርጓሜ ነው የሚሰጠው። የሐዲስ ኪዳን ፍቹ ይህ ነው። የብሉይ ኪዳን ትርጉሙ ከሐዲስ ኪዳን ትርጉሙ የሚለይ ሆኖ አይደለም።
ሐዲስ ኪዳን ስጋዌ ስለሌለ መስዋዕት ልንሰዋበት እንጂ ስጋው ደግሞ ልንቀበልበት አይደለም፣ ምክንያቱም ስለሌለ። በሐዲስ ኪዳን ግን የምንቀበለው ቅዱስ ስጋና ክቡር ደሙን ስለሆነ ይህን ቅዱስ ስጋና ክቡር ደም የምንቀበልበት አማናዊ ቦታ ስለሆነ የተቀደሰ የተመረጠ የተለየ ቤት ይባላል። ከዓለማዊ ቤት ከምድራዊ ስብሰባ ከልዩ ልዩ ቅድም እንደዘረዘሩት የተለየ ስለሆነ ይህን ቃል እንጠቀምበታለን። ስለ ቤተ መቅደስ ሐሳብ ስንሰጥ ይሄ ነው። አሁን መቅደስ የሚለው መቅደስ ማለት ማደሪያ ማለት ነው ሲል መቅደስ ሳይሆን ማደሪያ ቤት የሚለው ነው። ማደሪያ ትርጉሙ ስለተገለበጠበት ነው። ሳያውቅ የሚከራከረ ሰው ስለመጠላ አንድ ቦታ ላይ አቁሜ እምቡልል እያዘው ያችን ሳይተረጉምልኝ ወደ ሌላ ቦታ ማሳለፍ ማልፈልገው ለዚህ ነው። ቤተ አደረ ነው ግሱ። መቅደስ ማለት ቀደሰ፣ አመሰገነ፣ ይለያያል ግስ አንቀጹ። ቤተን በቀደሰ ግስ ሲተረጉምልኝ አላስተረጉመው። ምጅምር ትርጉሙን ማወቅ ይጠይቃል። ዝም ብሎ እሱን ተወና ና ከማውቀው ላይ ተቀመጥልኝ እንዲህ የሚባል የለም። ጫፍጫፉን የሚባል ሃይማኖት የለም። ግማሹን የሚባል ትምህርት የለም። ሁሉን አጠርቶ ጠንቅቆ መረዳት ይጠይቃል። ሌላው ጥያቄ ሕፃናትን ታጠምቃላችሁ ብሎናል። ወንድማችን ብጠይቀው ልጅ ይኖረዋል። ልጅህ ሃይማኖቱ ምንድነው ብላችሁ ጠይቁት። የ9 ዓመት የ8 ዓመት ልጅ ይኖረዋል። ጴንጤ ነው የሚላችሁ። ጴንጤ ነኝ ብሎ ለማመን መቼ ዕድሜው ደረሰ ብላችሁ ብትጠይቁት ምን መልስ እንደሚሰጣችሁ እሱ ይወቅ። አይ ገና በክርስቶስ አላመነም ይላል። ጥሩ እሺ፣ በክርስቶስ ካላመነ አሁን ቢሞት የት ነው የሚገባ ብትሉት መንግስተ ሰማያት ይላል። መቼ አምኖ ክርስቶስ ደግሞ በእኔ የሚያምን የዘላለም ሕይወት አለ ብሏል። ያላመነ እንደሚፈረድበት ከተናገረ ያላመነው ልጅ መንግስተ ሰማያት ይገባል ብለህ የምትናገር የት አመጣኸው ነው ብላችሁ ብትጠይቁት መልስ የለውም። እንደሌለው አውቃለሁ፣ ጠይቂያቸው ስለማውቅ የእሱን ፓስተሮች ጠይቂያቸው አውቃለሁ፣ በአካልም በስልክም መልስ የላቸው። ከሆነ የት ነው ያመጣው? የመጣበት የለውም። ስለዚህ ጉንድ ከሌለው ዝም ብሎ ዘመን አመጣሽ የግለሰብ ወሬ ነው። እሱ ደግሞ ተረት ተረት ወይ ፖለቲካ የሚባለው ያ ምንም ጥቅም የሌለው ጉንጭ አልፋ ወሬ ይባላል ማለት ነው። ስለዚህ ቤተክርስቲያን ልጁን እኮ ቢገርማችሁ ያስጠምቅ ማለት ይሄን በክርስቶስ ማመኑን ነው የሚቃወም እንጂ በስጋ የሚያስፈልገውን እኮ ሐኪም ቤት ይወስደዋል፣ ክትባት ያስከትበዋል፣ ልብስ ያለብሰዋል። ለምን ስትለው የሚጠቅመውን ስለሚያውቅ በስጋ ለስጋው የሚጠቅመውን እያወቀ የሚንከባከብ አባትና እናት ለነፍሱ የሚጠቅመውን መርጦ መስጠት ወንጀሉ የት ላይ ነው? በስጋ ክትባት ካስከተብ ነው፣ በስጋ ልብስ ካለበስ ነው፣ በስጋ በጀት ካከማቸንለት፣ በስጋ ልደቱን ካከበርንለት የነፍስ ልደቱን የነፍስ ቤተክርስቲያንን የነፍስ ህይወትን የት ላይ ነው ልናስተምረው የምንችል? የሚረከበው እኮ ከኛ ነው። ሲቀጥል ጌታችን መድኃኒታችን ኢየሱስ ክርስቶስ በብሉይ ኪዳን በ8 ቀን ህፃናት እንዲገረዙ አዟል። በግዝረት ደግሞ የተተካ ጥምቀት ነው። ልብ በል ያዝልኝ። እንግዲህ በግዝረት የተተካ ጥምቀት ከሆነ የ8 ቀን ህፃን ስትገርዝ የነበረችው ኦሪት ከምን አግኝታ ነው ካልከኝ እንዲህ ብዬ መልስልሃለሁ። ከእግዚአብሔር ተረክባ እልሃለሁ። ከእግዚአብሔር ተረክባ የ8 ቀን ህፃን ስትገርዝ የነበረችው ኦሪት ቤተ ክርስቲያን ደግሞ ከኢየሱስ ክርስቶስ ተረክባ የ40 እና የ80 ቀን ህፃናትን ብታጠምቅ ነቀፌታው የት ላይ ነው? በጥምቀት የሚገረዙ በብሉይ ኪዳን ግዝረት የሚገረዙ የእግዚአብሔር ልጅ በግዝረት ከሆኑ እኛም በጥምቀት የእግዚአብሔር ልጆች እንሆናለን። ቀድመን እግዚአብሔርን ምን ይዝበት መስመር ነው። ደግሞም እግዚአብሔር ለምንድነው ከህፃንነት ጀምሮ ያመንህብኝ ይላል እንደ እግዚአብሔር ከእናት ማህፀን ጀምሮ የሚመርጥ አይደለም እንደ እርሱ የሚቀድስ አይደለም? እነ ኤርምያስን በእናታቸው ማህፀን የቀደሳቸው አይደለም? እነ ዮሐንስን የቀደሳቸው አይደለም? በዚህ ደረጃ እድሜ ሲሆን ካለ ክርስቶስ ለምንድነው በ12 ዓመቱ ቤተ መቅደስ የደረሰው? የገባው እርሱ በህፃንነታችን እርሱን መስለን መቅደስ እንድንገኝ ነው። ክርስቶስ በ12 ዓመቱ መቅደሱ ላይ ቁሞ ተገኝቶ ዛሬ እኔን በ12 ዓመት የመቅደስ ላይ ቢያገኘኝ ምን አመጣ ብሎ ሊጠይቀኝ ነው? እኔም አንተስ ምን ሆነ በ12 ዓመት ሄድ ብዬ መልስለታለሁ። አየ ምስጢሩ እንደዛ እኮ ነው። ግዝረት የተተካው በጥምቀት ነው። ብሉይ ኪዳን ያሉ ህጎች በሐዲስ ኪዳን ለውጥ የተደረገባቸው፣ በሐዲስ ኪዳን ትክ የተተኩ፣ ሐዲስ ኪዳን ሐሳባቸው የተቀመጠላቸው ናቸው። እንዲሁ እንደ ዕቃ ወሮሮ የጣላቸው አይደሉም። ያሻሻላቸው፣ ከፍ ያደረጋቸው ናቸው፣ ያከበራቸው። ይህን ምስጢር ይዞ ሐሳበ ነቢያትን ትምህርት ሐዋርያትን ይዞ መቀጠል ይጠይቃል እንጂ ዝም ብሎ የራስን ሐሳብና ፍላጎት ይዞ መቀጠል ተገቢ አይደለም። አሁን የጴንጤ ልጅ የት ነው የሚሄደው? የጴንጤ ልጅ ቢሞት የት ነው የሚገባው? ክርስቶስ ያመነ የተጠመቀ በ30 ዓመቱ ነውና ሎቱ ስብሐት እንደነሱ አስተምሮ ማለት ነው። ስለዚህ እኛ 30 ዓመት ካሉ ከ30 ዓመት በታች የሚሞተው ሰው የት ነው የሚሄድ?
የት ነው የሚገባ? ገነት እንዳይለይ ገና አላመነም ብዬ መልስለታለሁ። እኔ በምገባበት ነው የሚገባ የሚል ከሆነ ደግሞ ከክርስቶስ ጋር ህብረት የሌለው ሰው እርሱ በሚገባበት አይገባም ብዬ መልስለታለሁ። እኛ ግን የክርስቶስን ቃል አድርገን የሐዋርያትን አስተምህሮ አድርገን በዛ ልክ እንሄዳለን ማለት እንሄዳለን። ሶስተኛ ጥያቄ ነበረው። ለሱ ሳይሆን መመልሰው ለሰሚው መልስ አጠን አይደለም ያስወረድ ነው ማድመጥ ስላልቻለ እስካሁን 50 ጊዜ ስለሚያወራ ይሄን ለማብራራት ጊዜ ስለማይኖረኝ እሱን አስወጥቶ እኛ መወያየታችን ድንቅ ስለነበረ ነው ያስወጣ ነው። ሶስተኛ ጥያቄው ጠፋብኝ። በመልሰው በጣም ደስ ባለኝ ነበር። ሶስተኛው ጥያቄ መምህር ዮሴፍ የማርያም ባል እንጂ ጮኛዋ አይደለም፣ እናንተ ግን ጮኛዋ ብቻ ነው የምትሉት ነው የሚለው። ዮሴፍ ባሏ እንጂ ላቲ ስብሐት ምስጋና ይድረሳትና አይደለም ብሎ ቤተክርስቲያን የምታስተምህረውን አስተምህሮ ተቃራኒ መቆም ያው በእርግጥ ፕሮቴስታንትነት ተቃዋሚነት ነው። ፕሮቴስት ማለት እንግሊዘኛ ቋንቋ ሰው ሲነግረን መቃወም ብለውናል። መቃወም ብለው ስሙ እንዲያ እንደሆነ ነግረውናል። ሉተር የሚባለው ጀርመናዊ ፈላስፋ እንዲህ ብሎ ፈልስፎ ትውልዱን ገደል ውስጥ እንደከተተው ታሪክ ይነግረናል። በመቃወም የተመሰረተ ስለሆነ ነው እንጂ ለዚህ መልሱ እመቤታችን ቅድስት ድንግል ማርያም የወለደችው አምላክ መሆኑን ካመኑ በቂ ነው። ምክንያቱም አምላክን የወለደ ማህፀን ፍጡር ለመውለድ ዳግም አይንበረከክምና። ሲቀጥል በመጽሐፍ ቅዱስ ወንድሙ የሚል ከክርስቶስ ውጭ በጣም ብዙ ቦታ አለ። ወንድማማች አልሆኑ ግን ወንድሞቹ የሚላቸው መጽሐፍ ቅዱስ እና እንግዲህ አንዲያ ከሆነ የክርስቶስን ብቻ ወንድማማች አድርጎ አብርሃም ሎጥን ወንድሜ ብሎታል። ወንድሙ ያለው ዘመዱ ስለሆነ ነው። ለእመቤታችን ደግሞ ዮሴፍ ዘመዷ ነው። ማትያስና ቅስራ ናቸው። ጉንዱ አላዛር ነው። አንዱ ዮሴፍ አባት ነው፣ አንዱ የኢያቄም አባት ነው። እዚህ መካከል ነው እመቤታችንና ዮሴፍ የተገኙት። ከሆነ ወንድሟ ስለሆነ ቤተሰቦች ስለሆኑ ይጠብቃት ዘንድ ከሀገር ሽማግሌ ተመርጦ ተሰጠ እንጂ በመንፈስ ቅዱስ ግብር ጸንሳ የተገኘች ድንግል የሆነች መሆኗን አውቆ ተረክቦ ጠበቃት እንጂ ለእርሷ እጮኛ የሚለው ቃል በብዙ ትርጉም ተተርጉሞ ለዘመናት አስተምረነዋል። በመጽሐፍም መልክ አወጠነዋል። ያን ገዝቶ ማንበብ መልካም ነው ማለት መልካም ነው። ከዛ ውጭ ግን ዝም ብሎ የራስን ሐሳብ የራስን ስሜት ይዞና ሸምዶ እንዲህ ነው ብሎ ማስተማር ተገቢ አይደለም። እኔ ለፕሮቴስታንት ጥያቄም ጠይቃችሁ የፕሮቴስታንት አስተምህሮ የመጣው መቼ ነው ብላችሁ ብትጠይቁኝ እኔ እንዲህ ብዬ መልስላችኋለሁ። 15ኛው መቶ ክፍለ ዘመን የተገኘ ሐሳብ ነው። በ15ኛው መቶ ክፍለ ዘመን ከመምጣቱ በፊት ሰው በየት በኩል ሲድን ኑሮ ነው? ሉተር ተገለጸልኝ ትክክለኛው ትምህርት ይሄ ነው ብሎ ከማምጣቱ በፊት ሰው ሲድን የነበረው በየትኛው ጎዳና ነው? በየትኛው ጎዳና ነው? አንጡልኝ ለዚህ መልስ። ሰው ሲድን የነበረው የትኛው ሃይማኖት? ካቶሊክ ወይ ኦርቶዶክስ ብላችሁ ከጠቀሳችሁልኝ ካቶሊክ ላይ ሲድን ከነበረ ወይ ኦርቶዶክስ ላይ ሲድን ከነበረ ኦርቶዶክስን የአስተምህሮ ምንድነው የሐሳብ ስህተት ካለ ያን አርሞ አስተካክሎ መቀጠል ነው ወይስ ተገንጥሎ አዲስ ጎዳና መስራት ነው? በዛ በኩልስ ድህነትን ማግኘት ይቻላል? ከዛ በፊት ድህነት አልነበረም ካላችሁኝ እግዚአብሔር ወልድ እግዚአብሔር ኢየሱስ ክርስቶስ የመጣበትን ዓላማ ለ1500 ዓመት ምንም ጥቅስ ስራ ሳይሰራ ዝም ብሎ ነው ማለት ነው ይኖር የነበረ እንደዛ ነው ወይ? አይደለም። ስራ ሲሰራ ነበር። ሲሰራባት የነበረችው ቤተክርስቲያን ደግሞ አንድ ጌታ ያላት ኢየሱስ፣ አንድ ሃይማኖት ያላት ኦርቶዶክስ፣ አንዲት ጥምቀት ያላት የኃጢአት ስርየት የምታሰጥ እርሷም ስንዱ እመቤት ኦርቶዶክስ ናት ማለት ነው። ስለዚህ ከዚህ ቃል በተለየ ከዚህ ሐሳብ በወረደ ግን የራስን ስሜትና ፍላጎት እያንጸባረቁ ትንቢተ ነቢያት እኮ ነው የተፈጸመው። አንድ ቀይ ጎልማሳ በሩን ገብቶ ሳይከፍት ሲወጣ አየው ብሎ የተናገረው ሕዝቅኤል ምዕራፍ 44 ላይ ይህ ለድንግል የተነገረ ነው። የኢሳያስን አምጦ ለድንግል የተነገረ ነው። ድንግል በድንግልና ጸንሳ ትወልዳለች የሚለው ያው ኢሳያስ የተናገረው ለድንግል ነው ብሎ የሚያምን ጴንጤ ታዲያስ ከአራቱ አበይት ነቢያት አንዱ ኢሳያስ ለድንግል ተናገረ ካለ ከአራቱ አበይት ነቢያት አንዱ ደግሞ ሕዝቅኤል የተናገረውም ለድንግል ነው ብዬ መልስልሃለሁ። እየመረጡ ማመን ብቻ ሳይሆን መጽሐፍ ቅዱስን ጠቅሎ መቀበልም ስለሚጠይቅ
ማለት ነው። እንግዲህ ሌላ የኛ ልጆች ግራ የገባቸው ስለምትኖሩ ነው እንጂ በእርግጥ ጴንጤን አሳምናለሁ ብሎ ማሰብ ይሄ ቆልፈው ዘግተው ስለሆነ ይሁዳ በመልእክቱ ይሄ የጌታ ወንድም የሚባለው ወልደ ዮሴፍ የሚባለው ይሁዳ ከጻፈው መልእክት ምንድነው የሚለው? አንድ የሚገርመኝ ጥቅስ አለ። ምዕራፍ 1 ቁጥር 22 አካባቢ መስለኝ አይ ቲንክ የሚማረውን አስተምረው ይልና የማይማረውን ግን ልኩን ንገረው፣ ገስጸው፣ አሳፍረውም ብለው ደግሞ አበው ተርጉመውታል። እውነት ነው። እንደሚማረው እናስተምራለን። የማይመለስ እኩይ የማይፈወስ ድውይ ከሆነ ደግሞ እንገስጻለን። ልክ አይደለም፣ አስተካክል፣ ታረም፣ ተጠንቀቅ፣ ወደ ነበረበት ተመለስ ብለን እናገራለን ማለት ነው። እና እነሱ በሚገርማችሁ ሁኔታ ምንም በሏቸው ኢየሱስ አምላክ ነው ብትሏቸው ነገር ግን ይሏቸዋል። የእነሱን ሐሳብ ቁንጮ መደምደም ያለማድረግ ነገር ግን የሚል ሐሳብ ማይለቃቸው ማለት ነው። ከሐሳብ በኋላ ሐሳብ የሚያመጡ ከድነት በኋላ ሞትን የመረጡ አስቸጋሪ ፍጥረታት ናቸው። እኔ ጉዟቸው በጣም ያሳዝኑኛል። በዚህ ውስጥ ሳያውቁ የሚነዱት ደግሞ ይገርሙኛል። ሶፍት እየጎረሱ ጴንጤ ለመሆን ወንጌል ያስተምራል እንዴ? ኦርቶዶክስ ወንጌል አታስተምርም ሲሉ ደግሞ ይገርማል። ጴንጤ እኮ ወንጌል የሚባለውን ትራስ አድርጎ ምን እያደረገ ነውና ጴንጤ የሚባለው ድርጅት ካላችሁኝ አሁን ወደ አካውንት ናምበር አብዛኛው ፕሮቴስታንት እኮ የባንክ ማናጀር ነው የሚመስልህ። የንግድ ባንክ ይዛሃል ይላል፣ እንትን ይዛሃል፣ አቢሲኒያ አሜሪካ መሄድ ትፈልጋለህ ይላል። እንዲህ ስንላቸው ደግሞ በተቋም ደረጃ በቤተ እምነቱ የተሰበሰበው ፓስተር ሁሉም እንዲህ አይነት ትምህርት እያስተማረ አይ እኛ እነሱን አይመለከተንም ይላሉ። ከዛ ደግሞ ለብቻው እሱ ደግሞ አንድ ሰው ለብቻው ትምህርት ዞ መጥቶ እንከራከረዋለን። በተቋም እንኳን አቋም የሌላቸው አስተምህሮ የሌላቸው ወረኞች ናቸው። እና እኒህ እግዚአብሔር ልቡና ካልሰጣቸው በቀር በሰው ልጅ ትምህርት የሚመለሱ አይደሉም። ክርስቶስ ቢመለስ በእርግጠኝነት ከአይሁድ ወጦ ቢንቀሳቀስ ኑሮ ይህ ጴንጤ የሚባለው ግሩፕ ከክርስቶስ በፊት ቢኖር ኑሮ ቀዳሚ አይሁድ ናቸው እነሱ። ክርስቶስን ለስቅላት የሚዳርጉትም እነሱ ናቸው። ለሁሉ ነገር ክርክር ብቻ የሚያመጡ ስለሆኑ በትምህርትም አይረዱም፣ አያምኑ፣ አያስረዱም፣ መረጃ ያመጡ ሁሌ ጥቅስና እምቡሊል መዞር ብቻ። ይህ ደግሞ የህይወት ምንጭ ሊሆን አይችልም። አምላከ ቅዱሳን ሁላችን ይጠብቅ። ሌላ ነፍስ ያለው ሰው ካገኛችሁ አንጡ። ይሄ ዝም ብሎ ተንቀሳቃሽ አስከሬን ግን እያገባችሁ አታድክሙ። መምህር ቃለ ሕይወት ያሰማልን። እናመሰግናለን። አንድ ሰው ገብቷል። ድንገት እሱን ካልን በኋላ ምን ዘጋ ይመስለኛል። መምህር ማህሌት የምትባለዋን እስኪ ያወሯል። እኔ ያለሁበት ቦታውን አመቺ ቦታ አለን። እኔና ልደት ለሆነ ስራ ወጥተን ማናት የመጣችው? የት ነው? ማህሌት ገብሬና አቤሊዘር የሚለው ፕሮቴስታንቶች ናቸው። ከዚህ በኋላ ማንንም አታስገቡ። እነዚህም ብቻ ነው የምንጨርሰው። መልካም። ማህሌት እንደምን አለሽ? እግዚአብሔር ይመስገን። ከየትኛው ቤተ እምነት ነው የመጣሽ? ወንጌል አማኞች መንፈስ ቅዱስ ጥምቀት የሚባል ቤተክርስቲያን ነበር የመጣሁት። በጣም ጥሩ። ማህሌት ማለት ምን ማለት ነው? ምስጋና ምስጋና። ማህሌት ማለት ምስጋና። ጎበዝ። ምስጋና ማለት ነው። እንደዛ ነው ያልሽ። ጎበዝ ጎበዝ። በጣም ጥሩ። ኦርቶዶክስ ማትሆኝበት ምክንያት ምንድን ነው? ኦርቶዶክስ ማልሆንበት ያው መጀመሪያ ኦርቶዶክስ ነበርኩኝ። ያው ፕሮቴስታንት በሆነም ባለውበት ሃይማኖት ያው 4 ዓመት ምናምን ላይ ነው ያለሁትና ቆንጆ ነገር ነው ያየሁት። በቃ ለህይወቴ የሆነ ነገር ምንም ጥያቄ የለብኝም እና ግን አንዳንድ ነገር ሳይ እኛ እንዳልዳንን እንደጠፋን እና በጣም የሚያሰቅቁ ነገሮች ሲወራ ከምን አንጻር ነው
የሚለው ለኔ ጥያቄ ፈጥርብኛል። ምክንያቱም መጽሐፍ ቅዱስም ቢሆን የተጻፈው ክርስቶስም ቢሆን የመጣው በእርሱ አምነን ሕይወት እንድናገኝ ዋናው እሱ በሰራው ስራ ማመንና እሱ የሰራውን ስራ እየኖርን በመኖር ነው። ኦርቶዶክስ ደግሞ ይሄን አታደርግም ለሚለው ነገር አታደርግም ብዬ አላወራም። ምክንያቱም ታደርገዋለች። ግን ምንድነው ኦርቶዶክስ ተጨማሪ ነገሮች አሏት። ለምሳሌ በብዙ አሁን ባለውበት ሃይማኖት ላይ ማመልከውም መዘመረውም ለአንድ አምላክና በአገዛዝ በአምላክነት አንድ ለሆነው በስብዕና በአካል ሶስት የሆነውን እግዚአብሔርን አመልካለሁ፣ በክርስቶስ አምናለሁ፣ አምኛለሁ፣ ድኛለሁ። ይሄንን ነው የምኖረው። በኦርቶዶክስ እያለው ብዙ ነገር አምን ነበር። ብዙ ቅዱሳናቱን እከተል ነበር። ብዙ ገዳማትን ሄዳለሁ። መድኃኔዓለም በምትባል ደግሞ ቤተክርስቲያን በዝማሬ አገለግል ነበር። ግን ብዙ ነገር አለ፣ ብዙ ነገር። ምክንያቱም ምን አሁን ከእናንተ ጋር ስላልሆንኩኝ በእናንተ ቤት ያለውን ነገር አውጥቼ ማውራት። ኦኬ በደንብ እየተደማመጥን ለመጠየቅሽ ጥያቄ ብቻ መልስ እየሰጠሽ እንቀጥላለን። ኦርቶዶክስ ከማትሆኝባቸው ምክንያቶች በነጥብ አስረጂ። አንደኛ፣ ሁለተኛ እያልሽ ኦርቶዶክስ ከማልሆንበት እሺ፣ አንደኛ ኦርቶዶክስ የማልሆንበት ምክንያት ኦርቶዶክስ ብዙ አማልክቶች አላት። ብዙ የምታመልከው የምትዘምርለት የምትጸልይበት እና ከብዛቱ የተነሳ እግዚአብሔርን እንኳን የሚያስረሳ ነገሮች አሉባት። ሁለት ደግሞ እናቶቻችን ሊቆርቡ ይችላሉ። ምን ይላሉ? ለምን እንደቆረቡ እንኳን አያውቁም። ምናቃቸው ማለት ነው። አይሰማ እየሆነ ነው ነው አብረሽ ማውራት እየፈለግሽ ነው? ይሰማል? ግን ይሰማሻል? ይቆራረጣል። እስኪ አሁን አይቆራረጥም? ይሰማል? ቆይ ማለት ደረበሽ እንጂ ይሰማል። ጽድት ብሎ እየደረብሽ ነው። አትደርቢባቸው። መምህርን አዳምጫቸው። ይቀጥሉ መምህር። ይሰማካል? አሁን ይሰማኛል። በጣም አሪፍ። ኦርቶዶክስ ብዙ አማልክቶችን ታመልካለች ያልሽው ምን አማልክት ነው የምናመልከው? ኦርቶዶክስ ስለነበርሽ አንቺ በደንብ ነው የምታስረዲኝ። ያው ለአርሴማ ምን ዘመራለን፣ ለማርያም ምን ዘመራለን፣ ለመላእክት ምን ዘመራለን፣ ለምንሰግደው ለመላእክት። ኧረ እባካችሁ ወይ ያስወጡልኝ ወይ ታድምጥ። ምን አይነት እንዴ በፈጠራችሁ እንዴ ጴንጤ የሚባል ሰው ባታመጡብኝ በእግዚአብሔር። አማልክቶቻችሁ ብዙ ናቸው ችግራችሁ። ስለዚህ እባክሽ አዳምጪ። ማለት ምን ሆነሻል? አትደረቢ። በቃ የጠየቁሽ ጥያቄ እንዘምራለን ሳይሆን እናመልካለን የተባለውን ንገሪኝ የተባልሽ እሱን አስረጂ። ስለ አምልኮት ነው ማወራሽ እኮ እንዴ፣ ስለ ዝማሬ አይደለም ማወራሽ። ምስጋናን ሰጧታል ለአብየ ግያ ዳዊት ይላል እኮ መጽሐፍ። ምስጋና እኮ ከሆነ ዳዊት እኮ ሺህ ገዳይ ተብሎ ተዘምሮለታል። ሳኦል እልፍ ገዳይ ተብሎ ሕግ አፍራሹ ሳኦል ተዘምሮለታል። ስለ ምስጋና ከሆነ የምታወሪኝ ብዙዎች ተመስግነዋል። ጥሩ ስራ የሰራ ሁሉ ይመሰገናል። በጣም ብዙ መጥቀስ እንችላለን። ስለ ምስጋና ስለ ዝማሬ ከሆነ የተዘመረላቸው በጣም ብዙ መጥቀስ እችላለሁ። የኔ ጥያቄ ኦርቶዶክስ ከማልሆንበት አንዱ አማልክቶቻችሁ ብዙ ናቸው ብለሽኛል። አንቺ ኦርቶዶክስ በነበርሽበት ጊዜ ወልድ ዋህድ አሃዱ አምላክ ብላ ነው ቤተክርስቲያን ስታመልክ ነበር ነው? በዚያ ዘመን ቤተክርስቲያን ብዙ አማልክቶች አሉኝ ብላን ያስተማረችሽ? ስለ አማልክት ነው የምንወያይ። የጠቀስሽውን ጨርሰን ወደ ሌላ እናልፋለን። ቀጥ እየሰማሽ ነው። ሚውት ነሽ። ረማይሌት ተመለሽ። ያው እኔ አሁን አምልኮ ምስጋና የዳዊት እያሞገሱ
ቆይ ስለ ምስጋና አቁሚ። እሱ ከሆነ ሌላ እናነሳለን። ያልሁ ያለሁት ላልሁት መልሽ። አሃዱ አምላክ ብላ ነው ቤተክርስቲያን የምታምነው። አንቺ በነበርሽበት ዘመን ብዙ አማልክት አለኝ ብላ አስተዋውቃሻለች ወይ? ዝሬ መልሽ። ስለዛ ስለ ምስጋና ከሆነ ስታመልክ ነው። ምንድን ብላ ስታመልክ ነው ያየ አምላኮች ብላ ትዘምራለች እኮ። የሚያድነው እግዚአብሔር አይደል? እንደሚያድኑ ትናገራለች። እኛም ስንጸልይ አድኝኝ ብለን ነው እኮ። ማርያምም ቢሆን አርሴማም ቢሆን ይሄ እኮ የሚታወቅ ነገር ነው። ግን ምንድነው አምልኮ መዝሙር ለእግዚአብሔር የምናቀርበው ለዚህ የምናቀርበው ስግደትም አንድ አይነት ከሆነ ከይቅርታ ጋር አዳምጫቸው። በቃ ማርያምን አድኝኝ ብሎ የዘመረ መዘመርና ማምለክ ይለያያል። አምልኮ ለማን ነው የሚለውን አዳምጪ ከመምህር በጌታ እስኪ ሚውት አርጊና ብቻ አዳምጪ። ይቀጥሉ መምህር። መመለስ ብትችል ነበር መግባባት ምንችለው። ስለ አምልኮ ሳወራት ምስጋና ላይ ሄዳ ትቀመጣለች፣ ወደ ስግደት ትወርዳለች፣ ስትፈልግም የሆነ ነገር ትላለች። እኔ አሁን አምልኮት ነው ማወራሽ። ስለ አምልኮ እያወራን ሌላ ቦታ መሄዱ ፈልገሽ ነው ወይስ ለጥያቄ መልስ ይሆናል ብለሽ አስበሽ ነው? አምልኮ ምንድነው ልዩነቱን ነው እኮ አሁን አንድ አይነት ነው የምታደርጉት እኮ አንድ አይነት መዝሙር ነው በአፋችሁ። እናመሰግናለን። በቃ መምህር የእርሶ ይቀጥሉ፣ እሷ ትውረድ። አንድ መጠየቅ የፈለኩት እስኪ ታችን በኮሜንት ቢሆን አንድ የፈልጊያት ነበር። እስኪ አንድ ቁጥር ጻፊ። እሺ ኔማሌት አንድ ቁጥር ጻፊ። ሰላም ብያለሁ ሁላችሁንም። መምህር ኤፍሬም ተወዲ ልደትሻ ቀሲስ ነግሬ ይፍቱኝ ባርኩኝ ተሙዬ አይ ቲንክ የእርሶ ጥያቄ በጣም ቆንጆ ነበር፣ ግን አሜን እሺ ጥያቄዎትን ግልጽ ነው ለሷ ቤተክርስቲያን አምላኮቼ ብላ አስተምራ እንደማታቅ ገብቷታል። አሁን እሷ የውይይት አርጉመንቷ ምንድነው? በድርጊቷ እንደምታመልክ ገብቶኛል ነው ሌላ አምላኮችን ያ ድርጊት ብላ የምትጠቅሰው ምንድነው? ምስጋና ማለት ነው። ስለዚህ ምስጋና ሁሉ አምልኮ ነው ከሚለው የፕሮቴስታንታዊ እሳቤ ጋር አያይዛ ነው ታመልካላችሁ የምትለው እንጂ ቤተክርስቲያን አምላኮቼ ብላ እንዳላስተማረቻት ላለመናገር ነው ሼም የያዛት። በዛ ላይ ሄዱበት። ምስጋና ሁሉ አምልኮ ነው ወይ የሚለውን መምህር ኤፍሬም ትንሽ ይበሉበት እስኳ እስክትመጣ። መስከን ጣና ያስጥልኝ መምህር ኤፍሬም ጣና ሰላም ልበላችሁ። ዶክተር ሜሪ ሳንዶ ቅዱስ እንደገና ልደተ ቃል ቶኒ እስከወደደና ባፈቀረን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ዋላችሁ? እንደምንስ ለዚህ ሰዓት ደረሳችሁ እላለሁ። እግዚአብሔር አምላክ ሁላችንንም ከያለንበት ሰብስቦ ለዚች ሰዓትና ለዚች ደቂቃ ያበቃን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ተመልሻለሁ አይደል? ተመልሳለች። መምህር ኤፍሬም ማውራት ተመልሳለች። ምናልባት ማይሌት ስትጠየቂ እሳቸው ሲጠይቁሽ በትክክል ለመረዳት ሞክሬ ቢያንስ ማለት ነው። ብዙ ቢያንስ እንኳን እንደው አንቺ ባትቀበዩም አትርፈስሽበት ትሄጃለሽ እንጂ ምንም የምትጎጂው ነገር ስለሌለ ለመማር ቢያንስ ለክርክር ባታደርጊውና ብትረጃቸው ይሄ ለምንድን ነው ይሄ ለምን እንደ ጥያቄ አቅርቢላቸው፣ እንደ ክርክር ግን ባታቀርቢላቸው ጥሩ ነው። ይጠቅምሻል። ፍትፍት አድርገው ስለሚነግሩሽ እንደ ትምህርት አድርገሽ ወይ ውስጥ ካልሆነ ደግሞ አልተቀበልሽም ክርክሩን ትተሽ ይሄን አስረብኝ ማለት እየጠየቅሽ ብትሄጂ ጥሩ ነው እላለሁ። አመሰግናለሁ። መምህር ቀጥሉ። በጣም አሪፍ። ማህሌት ሚውት አንሽሲ። አቤት ማህሌት እግዚአብሔር አንድ የሆነ ስጦታ ለኔ ሰጠሽኝ። አንድ ስጦታ ለኔ ብትሰጪኝና አንቺ ይሰማኛል። ዘገየ ስለሚደርስሽ ነው ቶሎ መመለስ ስለማትፈልጊ ነው። የሆነ ስጦታ ብትሰጪኝ ነው የምልሽና ያን የሰጠሽኝ ስጦታ በጣም አመሰግናለሁ። እግዚአብሔር ያክብርሽ፣ ዘመንሽ ይባረክ ብልሽ ምንድነው የሚባለው? ይቃል ስሙ ምን ነው የሚባለው?
ምስጋና አመለኩሽ ማለት ይቻላል። ስለዚህ አይ አላመለኩም። እኔ እኮ ያልኩት እንደሱ ሳይሆን ስግደትና አምልኮ ለእግዚአብሔር ነው የሚል ክርስቶስ እንደተናገረን ማቴዎስ 4 ላይ ኦርቶዶክስ ግን እንደተሰጠ ሳይሆን ያንን ነገር አሁን ለኔም ብትለኝ እኔ እናንተ አለን በቃ እዚህ ጋር ግን አንድ ከእግዚአብሔር ውጪ በሁሉም ቦታ የሚገኘው እግዚአብሔር ሆኖ ሳለ ግን አርሴማ የለችም። ቤቱ ጋር ሰጣኝ ነው ቤቱ ጋር ተገናኝተን ነው እሷን ማመሰግናት በዝማሬ ገብቶኛል። አይ ምስጋናንና አምልኮትን አንድ ስላደረግሽው ለመለየት ነው። ለሱማ ማስረጃ ሰጥሻለሁ። ይሄን ጥያቄ አይደለም በዚህ ምድር ላይ ማያለች ማርያም እኔ አሁን ባገኛት አመሰግናታለሁ አብሬያት ትላለች። እሷ ምድር ላይ ኖር አልኖር የሚል ሳይሆን የምስጋናና የአምልኮትን ልዩነት እንድታውቂ ነው። አሁን ምስጋናና አምልኮ አንድ አለመሆኑን ተረድተሻል? አሁን አልተረዳሽም? ተረድቻለሁ። በጣም አሪፍ። አሁን አማልክቶቻችሁ ብዙ ናቸው ያልሽው ዋህድ አምላክ አንድ አምላክ ብላ ከማመን ውጪ ቤተክርስቲያን 2 3 ወይም 4 5 አማልክት አሉኝ ብላ ስታመልክ ሰምተሽ ታውቂያለሽ? ቤተክርስቲያን አይ እንደሱ እኮ አይደለም ያልኩት። አታ ማለት ኦርቶዶክስ እምነት አሁን ምናልባት አሁን አምላክ ነው ስታመልክ የነበረ አንቺ ኦርቶዶክስ ነው ግልጽ የሆነው እኮ ኦርቶዶክስ በነበርሽ ጊዜ ስንት አማልክት ነበር ስታመልክ የነበረው? አንድ እግዚአብሔር አለ 3 ስብህና አለ ብዬ አመልካለሁ። እዚህ ላይ ጥያቄ የለም። አንድ አምላክ አንድ እግዚአብሔር 3 ስብህና ምንድነው? 3 አካል ማለት ነው። 3 አካል አለ አንድ አምላክ አለ። የአብም ወልድም መንፈስ ቅዱስ እግዚአብሔር ነው። በአንድ ላይ አምላክ ነው። አንድ አምላክ ነው። አካላትን ለመጠቀም ነው ስብህና አልሽው። ስብህና ለሰው ነው የሚነገር። እሺ ስለዚህ ግን በህይወቱ ኦርቶዶክስ በነበርሽበት ጊዜ አሁን ስለሚመለከው ስለ ያምልኮ ስርዓቱ ስላልተመቸሽ ሐሳብ ለመቀየር ተገደሻል። ግን የሚመለከውን ታውቂው ነበር? ኦርቶዶክስ እያለሽ የሚመለከውን? እኔም አላውቅም። ኦርቶዶክስም አታስተምሩም ብዙ። አሁን ምናልባት እያስተማረች ሊሆን ይችላል። እኔ በነበርኩበት ሰንበት ተማሪ ያጭር ብዙ ምንትን ባለን ሰንበት ተማሪ ነበርኩኝ፣ ዘማሪም ነበርኩኝ። እዛ ቸርች እድሜሽ ስንት ዓመት? በጌታ ነው በጌታ ነው። በጌታ ምን ያህል ጊዜ ቆይተሽ አሁን ደግሞ ወደ ጭፈራ ቤቱ ከገባሽ ምን ያህል ጊዜ ሆነሽ? አይ ጭፈራ እንኳን አይበሉት አምልኮ ነው የምንለው። ጭፈራ አይባልም። ይቅርታ ስትደንሱ ስለማይ ነው በቴሌቪዥን። እሺ ያየሁት መናገር ለራሴ ነው ማውራት የምችለው። ክርስቶስን የተቀበልኩት ለራሴ ነው። ገባኝ። እሱ ይቀበልሽ እንጂ በምን አቅምሽ ነው የምትቀበዩ? በይሽ ምን ቆይ ጥያቄን እንትን እንዳትይ ቆይ ፎርሙ እንዳይበላሽብኝ ቆይ መምህር አንድ ጊዜ ሰንበት ትምህርት ቤት ነበርኩ ስላለች እስቲ ትምህርት ሃይማኖት ኮርስ ምን ይዟል በውስጡ? በምን ሰንበት ትምህርት ቤት ላይ ትምህርት የለም አሁን የተጀመረው ስላለች እንግዲህ እኔ እንኳን እድሜ አሁን ወደ 33 34 ሆኗል። ከ8 ዓመት ጀምሮ እየተማርኩ ነው። ከዛሬ ስንት ዓመት ጀምሮ ማለት ነው። ስለዚህ አሁን ሰንበት ትምህርት ቤት ላይ ትምህርት ሃይማኖት ምን ኮርስ አለው? አሁን ከ8 ዓመት በፊት የተማርኩትን እንደ መግቢያ ነገርኩሽ ባይዘው አላስታውሰውም ረስቻለሁ። ስለዚህ የለም አይባልም። እሺ የተማርኩት ደፍተሮች ምናምን አሉ። ስለዚህ ሰንበት ትምህርት ቤት ላይ ትምህርት ሃይማኖት ይሰጥ ነበር አይሰጥም ነበር? በፕሮቴስታንት እስኪ ዶክተር በቃ ይቀጥሉ። እችን ለማጥራት ነው። ለምን ከጥንት ጀምሮ ካሪኩለም አለ ትምህርት ሃይማኖት ይሰጣል። አሁን ባለችበት ልጠይቃትና በቃ ይበቃል። አሁን ባለችበት ልጠይቃትና ወደ እሷ ጥያቄ መልስ ይሄዳል። ቆይ አይሰማም ማለት ነው። 5 አዕማደ ምስጢራት ምናምን አይደል? ቆይ ጎበዝ 5 አዕማደ ምስጢር የሚባሉትን እስኪ ዘርዝሪያቸው ነው። በስም ብቻ ምስጢረ ሥላሴ፣ ምስጢረ ጥምቀት፣ ምስጢረ ሥላሴ ብሎ ምስጢረ ጥምቀት ነው።
ነው ቅደም ተከተሉን እንተውልሽ። እሺ እኮ እንትን በጣም 4 ዓመት እንትን ስለጠፋብኝ ነው እንጂ አውቃቸው ነበር ነው። ግን እንትኑን አውቀዋለሁ፣ ዘይቤውን አውቀዋለሁ። ይሄን ያልተገደጃለሽ። አሁን ባለሽበት እምነት ግን ስላሴን ታመልካለሽ? አመልካለሁ። ኦኬ ስላሴ ስንት ናቸው ብለሽ እኮ ዋናው የኛ ቆይ እንጂ አረ እየሰማሽ ስላሴ ስንት ናቸው እየሰማሽ? ስላሴ አንድ። ጎበዝ ስላሴ አንድ ናቸው። እስኪ ከሌሎች ጋር አውሩ። ካንቺ ጋር ባወራ እንዲሁ በእውነት በውስጥ ጻፊልኝ። በውስጥ ነው የምናወራ። እግዚአብሔር ይሁንሽ። አይዞሽ በርቺ። ንቀሽ አይደለም ትምህርት እንዳይከብድብሽ አልከፋፍለው። ጎበዝ ሐሳቤ እንዳይከብድብሽ ከነሱ ጋር አይከብድብኝም። አንድ ነው ብለሽ መቼም ሐሳቤ ይከብድሻል ባነሳና ስላሴ አንድ ነው። አያችሁ ስላሴ ማለት እኮ በራሱ 3 ማለት ነው። አንድ አምላክ ነው ያለን። እኔ ሙስሊም አይደለሁም እኮ 3 ምለው እግዚአብሔር አንድ ነው። እግዚአብሔር 3 ስብዕና አለው። 3 አምላክ ነው። 3 አምላክ አይደለም፣ 3 ስብዕና 3 አካል አለው። አንድ አምላክ ነው። ስላሴ 3 ነው። ኧረ በእናትሽ በቃ አላቅም። ምን ችግር አለው? 3 ምንድን ነው እስኪ ንገሪኝ። ምክንያት 3 አንድ ይሆናል? ምን አልከኝ? 3 አንድ ይሆናል? በምን አጋጣሚ 3 አንድ ሊሆን ይችላል? በአገዛዝ፣ በባህሪ፣ በስልጣን። ወይኔ እኔ ፊደል ቁጥር ነው የጠየቅኩሽ። ቆይ እሺ ስላሴ ማለት ምን ማለት ነው? እሺ ከማሌት ጋር ለመከታተል ማውራት ብንችል አንድ ጊዜ ሚውት አድርገው ፕሊዝ። ቆይ ሚውት አድርገው ነው ሚውት ከማረግ። ማህሌት እህቴ አንድ ክሌም አድርገሽ ነበር ቅድም። ሰንበት ትምህርት ቤት ነበርኩኝ ድሮ እንደዚህ ትምህርት አይሰጥም ያልሽው ትክክል አይደለም። ሰንበት ትምህርት ቤት ላይ ካሪኩለም ተቀርጾ ትምህርተ ሃይማኖት፣ ክብረ ቅዱሳን፣ ነገረ ቤተክርስቲያን፣ የቤተክርስቲያን ታሪክ ሁሉም ትምህርት ይሰጣል እንደየእድሜ ደረጃው። አሁን የተጀመረ ትምህርት የላትም ቤተክርስቲያን ነው። ግን እንደ ግለሰብ ድክመት ካነሳሽው እንደ ግልሽ ሳትማሪ ወተሽ ሊሆን ይችላል። እሱ አክሴፕተብል ነው። ማንም ሰው ድካም ይኖርበታል፣ ለመማርም ላይሞክር ይችላል። እንደዛ በይ እንጂ ሰንበት ትምህርት ቤትም ቤተክርስቲያንም አታስተምርም አይባልም። በአውደ ምሕረት ዶግማ ቀኖና እየተባለ እሱ ላይ ይሰበክ ይችላል። ትምህርት ሃይማኖት የሚሰበክበት የራሱ ቦታ አለው። ሰንበት ትምህርት ቤት፣ ማህበራት፣ እንደዚህ ቦታዎች አሉ። የኮርስ መርሃ ግብሮች አሉና እሱን መማር የኛ ድርሻ ነበር። አሁን ወደ ጉዳዩ ስንሄድ ታመልካለች ቤተክርስቲያን ሌሎች አማልክትን ስትይ ምስጋናን ነበር ያነሳሽው። ምስጋና አምልኮ እንዳልሆነ መምህር አስረዱሽ። ስለዚህ አሁን ቤተክርስቲያን ታመልካለች የምትይበትን አብራሪልኝ አንቺ፣ ወይም አንድ ሊስት አድርጊ። በቃ 1-2 ነገር ሌሎች አማልክት አሏት የምትይውን ማለት ነው። አሁን ለምሳሌ መዝሙሮቹ እርግጥ የአምልኮ የሚመስሉ መዝሙሮች ወደ አምላክነት የሚያጠጋጉ የውስጥን የሚያውቁ ውስጤን ታውቂያለሽ፣ አርሴማ እንዲት ያለሽ እንደዚህ አድርጊልኝ፣ እንደዚህ በቃ የሆነ ለእግዚአብሔር መዘምርለትን ለሷም ዘምራል። አንድ አይነት ስለራሴ ነው ማወራው። ምክንያቱም መዝሙሮቻቸው እንዳለ እንደዛ ናቸው። ብዙ መዝሙሮች አሁን አሉ። መዝሙሩ አንክድም እኮ አሁን ይሄ ነው ብዬ ላላስታውስ፣ እናንተ ግን በልቦናችሁ የምታውቁት የምታዳምጡ፣ ሁሉንም ላታዳምጡ ትችላላችሁ። አላውቅም ግን መዝሙር መዘመራችን ሳይሆን መዝሙር ግጥም ላይ ያሉት ለእግዚአብሔር ብቻ መዘመር ያለባቸው ሀሳቦች አሉ ከሆነ ሀሳብሽ ለምሳሌ ለእግዚአብሔር ብቻ መባል ያለበት ለሰው መባል የሌለበት ሀሳብ እስቲ አንድ ጥቀሽልኝ። መዘመራችን አምልኮ አይደለም፣ እሱን ተቀብለሻል። ነገር ግን አንድ አረፍተ ነገር ለምሳሌ ከመዝሙር ላይ እሱን እኮ ነው ያስጠፋኝ እግዚአብሔር ከአእምሮዬ ላይ። ስለዚህ ችግር የለውም። በቃ በውስጥ መምህራንን አውሪ። እሺ መምህር ኤፍሬምን አዋሪያቸው፣ ጥያቄሽ ይመለስልሻል። እንደዛ ከሆነ ልደተ ቃልም አለ፣ እሱን ፎሎ አድርጊው። እንደዛ ይሻላል። እኔ ጥያቄ አንቺ የምታስቢው ስግደት ያልሽውም አሁን ስግደት ለምሳሌ ለእግዚአብሔር ብቻ የሚል መጽሐፍ ቅዱስ ላይ አለ። ስግደት ለእግዚአብሔር ብቻ አልገባኝ። ያየው ባለውት ነገር
ተናገራችሁ? እያየን እኮ ነው። ስዕል ስትሰግዱ ስትዘምሩ አይደለም ማህሌት ምን ታርጊው አንድ ጊዜ ስግደት ማህሌት ስግደት ለእግዚአብሔር ብቻ ለሌላ ከሆነ አምልኮ ነው የሚል ሐሳብ አለሽ? ስግደት ከእግዚአብሔር ውጪ ከሆነ የሚደረገው አምልኮ ነው የሚል ሐሳብ አለሽ? ምክንያቱም ኢየሱስ ክርስቶስ አለሽ የለሽ? ምክንያቱም ሳይሆን አለኝ በይና ከዛ ምክንያቱም እንደዛ ነው የምታስቢው ስገድ ይላል። ስለዚህ ማምለክ ለእግዚአብሔር ብቻ የሚል መጽሐፍ ቅዱስ ላይ አለ። ኢየሱስ ሰይጣን የጠየቀው እኮ ስገድልኝ ብሎ እኮ አይደል እንዴ? ስለዚህ ስግደት ኢየሱስ ስግደት ለእግዚአብሔር ብቻ የሚል መጽሐፍ ቅዱስ ላይ አለ ወይ? ስግደት ለእግዚአብሔር ብቻ መጽሐፍ ቅዱስ ላይ አለ ወይ? እንዴት እንደሱ ተብሎ ለምን የዚህ ጋር እየነገርኩሽ ስግደት ለፈጣሪ አምላክን ብቻ ስገድ ተብሎ ተጽፏል እያልኩሽ ማለት ነው። ኦኬ ፈጣሪ አምላክ ብቻ እሱ በቂ አይደለም? ስገድለት የሚለውን ጥቅስ እስቲ ስጪ። ለፈጣሪ አምላክ ብቻ ስገድለት የሚል ካለ አሳየኝ። ለፈጣሪ አምላክ ብቻ ስገድ የሚለው ጥቅስ የቱ ጋር ነው? እና አንብብ እስቲ ያልሽው እንዳትረሺ። ለአምላክ ብቻ ስገድ ለእግዚአብሔር ብቻ ስገድ የሚል አለ። እስቲ ነው ማቴዎስ ስንት ማቴዎስ 4 ማቴዎስ እሺ ማቴዎስ 4 ላይ ቁጥር 10 እሺ ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ስለዚህ እዚህ ጋር ለጌታ ለአምላክ ስገድ ይላል ወይስ ለጌታ ለአምላክ ብቻ ስገድ ይላል? ለጌታ ለአምላክ ስገድ ይላል አይልም። ልክፈተው ቪዲዮ ከማበራ ብዬ ነው። እሺ ያ ሃይላይት አድርጌዋለሁ። ወድቀ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ። ለጌታ ለአምላክ ብቻ ስገድ አይልም። እሺ ለጌታ ለአምላክ ስገድ ብቻ የሚገባው ምኑ ጋር ነው? አምልኮ ጋር። እርሱንም ብቻ አምልክ። አሜን። እኛ እርሱን ብቻ ነው የምናመልከው። ብቻ የሚለው ለስግደት ሳይሆን ለአምልኮ ነው የገባው። እሺ ስለዚህ አሁን ለእግዚአብሔር ብቻ ስግደት መሰገድ አለበት። ለስግደት ብቻ ለአምልኮ ብቻ እያለ ነው እንደሚያወራ። አሁን ለምሳሌ አሁን አንቺ ስገድ ብቻ አለ፣ ከዛም በኋላ ደግሞ አምልክ ሲል ደግሞ ብቻ አለ አልሽ። ለስግደት ብቻ ለአምልኮ ብቻ እያለ አይጻፍም እኮ አንድ ላይ ወልሽ መጨረሻ ላይ ነው የጠቀለለ። እንዴት እምነትሽ ነው አይደል እህቴ? እምነትሽ አይደለ? ስግደት ለእግዚአብሔር ብቻ የሚለው እኮ ያንቺ እምነት ነው፣ የኛ እምነት እኮ አይደለም። ስለዚህ እምነትሽ ደግሞ መጽሐፍ ቅዱስ ብቻ ማኝ እንደመሆንሽ ከመጽሐፍ ቅዱስ ማስረጃ ሊኖረው ይገባል። ለእግዚአብሔር ብቻ ስገድ የሚል መጽሐፍ ቅዱስ ላይ ልታመጪ ይገባል። እስቲ ብቻ የሚለው የቱ ጋር ነው ያለው? ስግደት ላይ የቱ ጋር ነው ያለው? አነበብሽ እኮ ደገኔ አንብቢ እስቲ አንቺ። እኔ ደግሞ ካሳነበው ካልገባሽ ምናልባት ቁጥር 10 እስቲ አንቺ አንብቢ። ስገድ አልሽ፣ ከዛም በኋላ እሱን ብቻ አምልክ አልሽ። እሱን ብቻ ስገድ ብቻ እያለ ሁለት አይጠቀም። አንቺ ሐሳቡን እኮ እዛ ጋር ሐሳቡን ነው አይደል የምታየው? አንድ ላይ ሐሳቡን ነው ያለው እንጂ ለሱ ብቻ ነው። ስለዚህ ለበኛ ነው መስሎናል ማለት ነው። ስለዚህ አሁን ተሳስቶ ነው ማለት ነው። እዚህ ጋር ማቴዎስ የጻፈው ለምን ለጌታ ለአምላክ ብቻ ስገድ፣ ለጌታ ለአምላክ ብቻ ስገድ ያላለው ማቴዎስ ተሳስቶ ነው። አየሽ፣ እንዳንቺ ትምህርት ብቻ ነው ያስገባው፣ አምልኮ ላይ ነው ማቴዎስ። መጽሐፍ ቅዱስ ነው የምከተለው እኮ መጽሐፍ ቅዱስ እኮ አትከተይም እያልኩሽ እኮ ነው። ይሄው እዚህ ጋር አልተጻፈም፣ አንቺ ራስሽን ነው ያመጣሽው። በፈለግኩ ላንቺ በሚያስኬድልሽ ነው የተረጎምሽው። መች ተረጎምኩት? ቀጥታ ነው ያነበብኩት እህቴ። ብቻ የሚለው ለስገድ የሚለው ጋር የለም ነው ያልኩሽ። እሺ ለቅዱሳኖቹ ለስዕሎች ስገድ የሚል አሳየኝ። አዎ አሁን እኛ ከየት ነው ያመጣችሁት ብትይን፣ የኛ መጀመሪያውኑ የኛና የናንተ አመለካከት፣ ትምህርታችን፣ ልምምዳችን ከየት ይቀዳል የሚለውን መረዳት አለብሽ መጀመሪያ። እሺ ስለዚህ አሁን መጽሐፍ ቅዱስ ላይ ከእግዚአብሔር ውጪ እንዳንሰግድ የሚከለክለን ነገር የለም የሚለውን እንተማመንና እኛ ለምን እንደምንሰግድ ደግሞ ከመጽሐፍ ቅዱስ አሳይሻለሁ።
ስለዚህ መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ አትስገድ የሚል የለም። እሺ ኦኬ። ስለዚህ አሁን ለምሳሌ ለሰዎች እንደሚሰገድ ጥቅስ ላሳይሽ። ለምሳሌ አንደኛ ዜና ኦኬ እሺ አንደኛ ዜና ምዕራፍ 29 ቁጥር 20 ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔር ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ። ስለዚህ ዳዊትን አመለኩት ብለሽ ነው የምታስቢው እዚህ ጋር? አይደለም። ጉባኤው እንዳለ ለዳዊት ስለሰገደ እኮ ሰገዱ እና አሁን ጉባኤው ሰገደ ማለት እግዚአብሔር የነሱ ስግደት ተቀበለ ማለት ነው። ለእግዚአብሔርና ለንጉሱ ሰገደ ይላል። ስለዚህ የሰገደው እያመለኩ ነው አይደለም። ሌላ ሐሳብ አታውሪ እህቴ። ወደ ቦታው ፎከስ አድርጊና ጉባኤው ዳዊትን አመለከ ወይስ የአክብሮት ስግደት ነው የሰገዱለት? አልኩሽ እኮ እንደሱ ሲሰግዱ ብዙ ጥቅስኔ በመጽሐፍ ቅዱስ ላይ እንዳላቃለሁ ሲጀመር። ስለዚህ ስግደት ሁሉ ለእግዚአብሔር ብቻ የሚለው የመጽሐፍ ቅዱስ ሐሳብ አይደለም አይደል? እኮ ስግደት ዮሐንስ ወሰገደ ስግደት ሁሉ አምልኮ ነው የሚለው ወይም ስግደት ለእግዚአብሔር ብቻ የሚለው ስለዚህ መጽሐፍ ቅዱስ አይደግፈውም ማለት ነው አይደል? መጽሐፍ ቅዱስ ላይ ለሰዎች ብዙ ስለተሰገደ እንደሱ ጥያቄ ላይ ከከረም እንደማን ጥያቄ ጠይቅሽ አትጠይቅኝ። ይሄንን መልሽ መጀመሪያ። መለስኩልሽ እኮ መጽሐፍ ቅዱስ ላይ ማለት አይደለም። እስቲ አልመለሽም። ስግደት ሁሉ አምልኮ ነው አይደለም? እሺ መልሽ። አሁን እንደገና ጠየቅኩሽ። ስግደት ሁሉ አምልኮ ነው? ስግደት ሁሉ አምልኮ ነው። አምልኮ ነው። ስግደት ሁሉ አምልኮ ነው። ምክንያቱም ሲሰግድለት እኮ እሺ። ስለዚህ ዳዊት ተመልኳል እዚህ ጋር ራእይ መጽሐፍ ላይ ለምን አትስገድልኛል? ራእይ አትጂ እህቴ። ራእይ የራሱ ትርጓሜ ያለው ስግደት ሁሉ አምልኮ ነው አልሽ። ዳዊት ተመለከ እዚህ ጋር ከእግዚአብሔር ጋር አንድ ላይ ተመለከ? አልተመለከም ዳዊት። ስለዚህ ስግደት ሁሉ አምልኮ ነው አልሽኛ። ስለዚህ የትኛው ሐሳብ ነው ልክ? ስለዚህ ስግደት ሁሉ አምልኮ አይደለም አይደል? እሺ ልሳው ስግደት ሁሉ አምልኮ አይደለም። እሺ አመሰግናለሁ። ተባረኪ። ስለዚህ ስግደት ሁሉ አምልኮ ካልሆነ ለሰዎች የምንሰግደው ስግደት የምን ስግደት ነው? የአክብሮት ስግደት። ስለዚህ እዚህ ጋር ጉባኤው ለዳዊት የሰገደው የአክብሮት ስግደት ነው። እኔም አንድ ሰው አምጥቼ መስገድ እችላለሁ፣ ከዛ ለዛ ሰው መዘመር እችላለሁ ማለት ነው። ስለዚህ እሱ አሁን ለምንድን ነው አሁን የምትዘምሪው የምትሰግጂው? ለምሳሌ ሰው የሚሰገድለት የሚከበር ነገር ሲኖር ይከበራል። ኦኬ ነገስታት ይከበራሉ። ነገስታት ለምሳሌ የአክብሮት ስግደት ይቀበሉ ነበር አይደል? ቅዱሳን ነገስታት የአክብሮት ስግደት ሊቀበሉ ይችላሉ። ቅዱሳን ቤተክርስቲያን ቅዱስ ብላ የምታከብራቸው አሉ። ኦኬ በኑሯቸው ክርስቶስን የመሰሉ እነዚህ ሁሉ ቅዱሳን የቅድስና የአክብሮት ስግደት ይገባቸዋል። ለምሳሌ ክብር ለሚገባ ሁሉ ክብርን ስጡ ይላል ቅዱስ ጳውሎስ። ስለዚህ ክብር መስጠት ደግሞ አንዱ መንገድ ስግደት ነው። ስለዚህ እኛ የምንሰግደው የአክብሮት ነው እንጂ ከእግዚአብሔር ውጪ የአምልኮ ስግደት የምንለት ፍጡር የለም። ስለዚህ ቤተክርስቲያን ያላት አንድ አምላክ ነው፣ እሱም በአንድነቱ በሶስትነቱ የሚመለክ ነው። እናመሰግናለን ማሂ። ተሙዬ ጨርሰናል። ዶክተርዬ እኔም ደረስኩ ቢሮ። ድንገት ድምጼ ከተሰማ ይሰማል? ዶክተርዬ ይሰማል? አዎ። እና ዛሬ እዚህ ጋር ብናበቃ አስተያለሽ ምን ትያለሽ? አንጨርስ ወይስ ጨረሳችሁ? ጨርሰናል። ሌላ ጥያቄዎች ካላት ደግሞ ሚዩት አድርጌ አይ እኔም ታይም የለኝም አክቹአሊ አንድ 10 ደቂቃ። እሺ ቤቱን ምሪውና ልጨርሽ ስትይ በቃ እንደሱ ከሆነ ልዝጋውና በቃ ዝጋውና ሌላ ቀን ደግሞ ማታ እንገባለን ሁላችንም። እሺ አሁን ማሂ ፎሎ አድርጊኝ። እሺ ሁላችሁም ቪዲዮ ይፖስታል። ማህሌት ፎሎ አድርጊኝ ማህሌት። በውስጥ ሌሎች ጥያቄዎች ካሉሽ እንማማራለን፣ ችግር የለውም።
ቶኒ ሰላም በለን ከገባ ጀምሮ ዝም ብሏል። ቶኒ ሐሳቡን ይስጥና ዝጋው መሰለኝ። እሺ ሁላችሁም የፖስትኩት ቪዲዮ አለ። እሱም ቪዲዮ ግቡና በተቻላችሁ መጠን ሪፖስት አድርጉልኝ። ሰላም ዋሉ ሁላችሁ። ሰላም አለ